ቲክቶክም አንተን ክፈቱ ኑ ከኔ ጋር ብለክ ከፍተን አንተን ተከትለን የመጣ ነው። አንተ ላይ ስለሚገለጠው ጸጋ ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። አሜን። እኔ ብዙ ቤተሰቦች አሉኝ፣ ብዙ ጓደኞችም አሉኝ። ለነሱ ሼር አደርጋለሁ። አንተ ስትገባ ግቡና ተከታተሉት፣ የሚናገረውን ብቻ ጻፉና ከዛ መጽሐፍ ቅዱስ አንብቦ ብዬ ነግራችኋለሁ። ብዙ ሰዎች ያው ለእኔ መንገር አይፈልጉም፣ መሸነፍ እንዳይመስላቸው፣ ግን በጣም ደስተኛ ሆኖ እንደሚሰሙ አልገባም ወይ ዛሬ ብለው ይጠይቁኛል። ሙሉ ቀን እንኳን ካልገባ ዛሬ አልገባም ወይ ምን ሆኖ ቀረ ወዳጅሽ ይሉኛል። እና እንደሚያዩት እንደሚሰሙት በጣም ነው እርግጠኛ ሆኜ የምነግርህ። አንተ ላይ ስለተገለጠው ጸጋ እኔ ከመጸለይ ውጭ ሌላ ምንም የምለው ነገር የለም። በጣም ነው የምጸልይልህ፣ ለአንተም ለቤተሰብህም ለልጆችህም በጣም ነው የምጸልየው። እግዚአብሔር በረዳኝ መጠን የጸሎትም ህብረት አለን። በቤተ ክርስቲያንም ርዕስ አርጌ ሰጥቼ ነው እግዚአብሔር እንዲረዳ፣ እግዚአብሔር ጉልበት እንዲሰጥህ፣ ሞገስ እንዲሰጥህ እጸልይልሃለሁ። ከዚህ ውጭ ያው ገስት ላይ ወጥቼ ከአንተ ጋር ማገልገል ባልችልም ከታችኝ ታብታብም አደርጋለሁ፣ ኮፒ ሊንክም አደርጋለሁ። ደግሞም እግዚአብሔር እየረዳ ስላለ፣ እግዚአብሔር በአንተ ላይ እየተገለጠ ስላለ ጌታ ኢየሱስን ከፍ ከፍ አደርገዋለሁ። እውነት ነው፣ እግዚአብሔር በአንተ ትልቅ ስራን እየሰራ ነው። እግዚአብሔር እየከበረ ነው። ጌታ እየከበረ ነው በአንተ። ስለ አንተ ጌታ ኢየሱስን አመሰግነዋለሁ። ተባረክልኝ ኤርሚዬ። ጌታ ኢየሱስ ዘመንህን ይባርክ። አሁንም አገልግሎት ይባረክ። ልጆች፣ ቤተሰቦች ይባረኩ። ብዙዎች በፎቶ ከዩቱብ እና ከፌስቡክም ጀምረክ በፎቶና በስሜ የምታስደግሙ ስትል ነበረ። ኮካም አምጥተው ሊደግሙ ፈልገው ነበር፣ ግን ያው በአንተ ላይ አይሰራም እና እኛም እንጸልያለን። እናቶች እህቶች እንጸልያለን። በብዙ እዚህ ሚዲያ ላይ ለምታገለግሉ ወንድሞች፣ አብራችሁ ለምትሆኑ፣ ቀኛችሁን ለሰጣችሁት ለሁላችሁም ለቅዱሳን እንጸልያለን። ተባረክልኝ ኤርሚዬ፣ ዘመን ይባረክ፣ ለምልምልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ዘመን ይባረክ ኤርሚዬ፣ ተባረክልኝ። ሰላም ሁኑ። እሺ፣ ተባረኪ ገንዬ፣ ጸጋ ይብዛልሽ የኔ እህት። ስለምትጸልዩልኝ እንደናንተ አይነት እህት በደሞ ድሮ ከመጀመሪያው ጀምሮ ስለምታውቁኝ አሁንም በቅርብም ደግሞ የምታውቁኝ ሰዎች ይሄ እግዚአብሔር ስራ ነው። በቃ ወንድሞች እናቶች፣ እዚህ ውስጥ ማንም ሂሮ የለም። ማንም ለንግግር አይደለም ምለው አምላኬ እግዚአብሔር ነው የሚያውቀው። ማንም ሂሮ አይደለም። ኤርሚያስ ፊት ለፊተኛ፣ ዳጊ ሁለተኛ፣ ቢንያም ሶስተኛ፣ ወይ ማሩ አንደኛ፣ ዕብራዊት ዘጠነኛ፣ ገነት ስድስተኛ ምትባል የለም። እንደዚህ አይነት ስሌት ኢየሱስ አንደኛ ነው። በቃ እሱ ነው ቀዳሚያችን፣ እኛ ተከታዮች ነን። ሁላችን ኤርሚዬ አንድ ምስክርነት ልንገርና ልውረድ። ታክሲ ተሳፍሬ እየተሳፈርኩት ታክሲ ኦርቶዶክስ ነውና ቲክቶክ ያያል። የሚያየው ቲክቶክ ደግሞ የአንተ ነው። በጣም አክራሪዎች ናቸው እና የሚያዩ የአንተን ቲክቶክ ነው ከፍቶ በስክሪን አድርጎ ታክሲ ውስጥ የሚያዩት እና ሁሉም የተሳፈሩት ኦርቶዶክሶች ናቸው። በመገረም ነው የሚያዩክና ከዛ አንተ በመሃል ምናል ኢየሱስ ስትል ልጁ ምናለ ኃይል አለው የሚጠራው ስም ውስጤን ይወጋኛል፣ ውስጤን የሚሰረስረኝ ምናልባት አሁንም እዚህ ላይ ሊኖር ይችላል እና ውስጤን ነው ደረቴን ይወጋኛል። እሱ እንደዚህ ስል የሆነ መቶ አጥንቴን የሚወጋኝ ነገር አለ። በጣም ኃይል አለው እሱ የሚጠራው። ሌሎች ሰዎች ሲጠሩ ለምንድነው እንዲህ የማይከብደው እያለ ለጓደኞቹ አብረውት ላሉት ታክሲ ውስጥ ሲያወራ ሰማሁኝና ያንንም ስትል በጣም ብዙ አጋንንት በየቤቱ እንደሚንጫጫ ተስፋ አደርጋለሁ። ዘመን ይለምልም ኤርሚዬ፣ ጌታ ኢየሱስ ዘመንህን ይባርከው፣ ልጆች ይባረኩልህ። ያገለገልከው ጌታ አንተን የሚያገልግል ቤት ተባረክልኝ ኤርሚዬ። ተባረኪ ገንዬ፣ ተባረኪ። ያቺ እህት ቅድም ያልኳት እህት የአቦ ዕለት ሰምታ እየሄድኩ እያስቀደስኩ ብላ ያለችኝ እዚህ ትኖራለች፣ ግን አሁን መጥራት አልፈልግም።
እያስቀደስኩ ያ ድምፅ ነበር፣ ኢየሱስ ብላ የምትለው ድምፅ ነበር መጣብኝ ብላ ያለችው። እዚሁ ነው ጌታ የተቀበለችው። ታስታውሷታላችሁ። ቅዳሴ ላይ ሄዳ ማለት ነው። ልምምዴ ከራሴ ከስጋ ያመነጨሁት አይደለም። እንደዛ ብዬ የምለው በቃ ስራ እንደሚሰራ ምንም አንጠራጠርም። ታውቃላችሁ፣ እኔም እናንተም በእምነት እንጥራው እንጂ የጌታን ስም ምንም ጥርጥር የለውም እኮ ነው ብዬ የምልህ። ጌታ ምንም ጥርጥር የለውም። ስሙ ኃያል ነው። የሰዎችን የልባቸውን ብርታት እየጣሰ ይገባል። ባለ ግርማ ነው፣ ያስፈራል፣ ያስደነግጣል። እንደ ብዙዎች ድምፅ ያለው ስም ነው የጠራሁትኝ በዚህ በተኮላተፈ አንደበት፣ ግን በጌታ መንፈስ ቅዱስ ኃይል። ለዚህ ነው አለቅሳለሁ እንደዛ ስጮህ ያሉኝ ሰዎች ሁሉ አሉ። እዚህ በጣም ብዙ የጻፉ አሉ። እንደዛ ስትል አለቅሳለሁ ያሉኝ በውስጥ የጻፉልኝ አሉ። እና እኔ ታዲያ ኤርሚያስ ንግግር ነው እንዲሆን ቦችናቶች አይደለም። ውስጥ የምሰማውን ድምፅ እኔ የማውቀው በዛ ድምፅ እንደዚህ እንኳን ጉሮሮ እኮ ምናምን ነገር ብላይ አሁን ጉንፋን ነው እንደዚህ እንትን ያለ እንጂ እንደው ጉሮሮ እንኳን በዚህ 10 ዓመት ውስጥ ምንም ነገር አልሆንም። አይሆንምማ አዳኝን ኢየሱስን ጉሮሮን ይዝጋው እያሉ እኮ የሚያሟርት እኮ ስንት አለ። እና ለጌታ ክብር ይሁን። በቃ ፓወርፉል። ኦኬ፣ እንደዛ ትመሰከራላችሁ። እንደዛ ኢየሱስ ብዬ ሻውት ሳረግ ፓወርፉል ነው። ውስጣችሁ የሚታወቃችሁ ነገር አለ። የእግዚአብሔር ወንዶችና ሴቶች ልጆች 77 ቁጥር ጻፉልኝ። ማልቀስም መደሰትም እንደዚህ በቃ ይንጠኛል ብለህ ካልክ 77 ቁጥር ጻፍልኝ። ከታች ጻፉ ብራዘርና ሲስተርስ። ነው የስ አይደለም ያልኩት፣ 77 ቁጥር ጻፉ። እኔን አስወርደኝ እርምዬ። ተባረክ። ሰላም ደርሽ ሰማለታችሁ። እሺ ኦኬ። ገን እየታለሽ? ኦኬ፣ ጌታ ይባረክ። እንግዲህ የጻፋችሁ ሰዎች አስረግጬ የምነግራችሁ ያን ድምፅ ከራሴ አውጥቼ ከራሴ አመንጭቼ የምለው አይደለም። ሌላው ለምን አልተሰማውም ብዬ ማለት አልፈልግም። መብቱ ነው። ታውቃላችሁ፣ ይህንን አገልግሎት በመራር ጥላቻ የሚያዩት የወንጌል አማኞች አሉ። የወንጌል አማኞች ናቸው፣ ግን በመራር ጥላቻ የሚያዩት አሉ። አንተ ከእግዚአብሔር አትበልጥም። እናንተ ጠላቶች ናችሁ ለዚህ አገልግሎት። እናንተ የወንጌል አማኞች ሆናችሁ ግን ለዚህ አገልግሎት እና ለእኔ ጠላትነት ተነስታችሁ እያየኸኝ አልከስምም፣ እያየኸኝ ከፍላለሁ ከጌታ ጋር። የተጫነ ርኩስ መንፈስና አመለካከትን የተበላሸው አልገባሁም፣ እንድገባህም አላብራራልህም። ያው ይሄ እኮ ማለት ብዬ አልልህም። እግዚአብሔር ወደ መንፈሴ ካላመጣው በስተቀር ስራዬ ብዬ እናንተንም አላስብም። በቃ አልገባህም። የግድ እንዲገባህ እንደ አንተ በተኛህበት እንዴት ይገባሃል? ተኝተሃል። ከመንፈሳዊ ዓለም ላይ የለም። መጽሐፍ ቅዱስ አታነብ፣ ህብረት አታርግ፣ ቤተክርስቲያን አትሄድ፣ ቸርች የለህ። ግን ድሮ ፔንቴ ነበርክ። ድሮ በጃንሆይ ዘመን፣ በደርግ ዘመን፣ በለውጡ ዘመን እያልክ ትላለህ። እና ኤርሚያስ እንዲገባ ትፈልጋለህ? እንደ ኢየሱስ ያልገባህ እንዴት እገባሃል? እና በጣም ጥሩ የመቃጠል ዘመን ይሆንላችሁ። የንዴት የመበሳጨት የማረር ዘመን ይሆንላችሁ። አንዳንድ ፔንቴዎች ጥሩ የማረር የመናደድ እርድብን ክስል ላይ ያደርገኛል ይህ ሰውዬ ሳየው ብሎ ማለት ጥሩ ዘመን ይሆንልህ ብራዘር። ምንም ላደርግ አልችልማ እንዴ። ሰው ሁሉ አይቀበለንም፣ ሰው ሁሉ ደግሞ አይተፋን ወንድሞች። ዝም ብዬ ወደፊት እገሰግሳለሁ። ለእናንተ ስናብራራ አንኖርም፣ ለአንዳንድ ሰነፎች ማለት ነው። ጌታ ይባረክ። እሺ ሪታይ እየጠራሁሽ ነበር እኮ ያልሰማሁኝ እንደገባሁም አላወቅኩኝም። ይቅርታ። ተባረክ። አይ ኤርሚ እንዴት አመሻችሁ? ሁላችሁም ሰላም ለእናንተ ይሁን።
ጌታ ይመስገን። ምንድን ነው እየተሰማ ያለው? ምናልባት በእነዚህ ዓመታት ከመጀመሪያው ጀምሮ ከሚያውቁ ቅድም አንዷን ስሙ በጣም መወዳት እህቴ እናት ከመጀመሪያው ጀምሮ የሰማ ማለት የምታውቀው ማለት ነው። እና በእነዚህ ዓመታቶች ውስጥ ያላመኑ ጓደኞች ወይ ቤተሰብ ያለሻቸው ያሉ ሰዎች ለነሱ ነግረሻቸው ወይ እነሱ ሰምተው በዚህ አገልግሎት እነዛ ሰዎች ምን አሉ? ጥያቄ ፈጠረብን ብለዋሉ ወይ ያናድደናል ይሄ ሰውዬ ብለዋሉ ወይስ ወደ ጌታ መጡ? እግዚአብሔር ይመስገን ይሄ ነው የሚባል ነገር እንትን ባይኖርም የተነገረኝ ባይኖርም ግን እንደሚያዳምጡ በደንብ አውቃለሁኝ። እግዚአብሔር ይመስገን ትልቁ ነገር እንደሚያዳምጡ ታውቃለሁኝ። ግን እንደዚህ ጠለቅ ብዬ እኔም አልጠየቅኩም። ከራሴም ጥፋት ስላለ ይሄ ማለት ስንፍና ነው። አልጠየቅኩኝም እንጂ የሚያዳምጡ በጣም ብዙዎች አሉ። እኔ ራሴ ሼር የማደርግላቸውም አሉ። ከኔ ጋርም ሆኖ የሚሰሙም ሰዎችም አሉ። በትክክል ምንም አይነት ይሄ ንዴትም ሳይኖር ምንም ሳይኖር ዝም ብለው የሚሰሙ አሉ። አንድ ቀን ደግሞ እግዚአብሔር ስራውን እንደሚሰራ በእርግጠኝነት አምናለሁኝ፣ በደንብ አምናለሁ። ምክንያቱም የሚታይም ነገርም ስላለ ማለት ነው። አልገበዝባቸውም፣ ግብዝ አልሆንባቸውም ፊት ለፊታቸው። ይሄ ቢሆን እኮ ያ ቢሆን እኮ አልልም። ዝም ብላችሁ ግን አዳምጡ ትላለሁኝ። እግዚአብሔር ይመስገን እያዳመጡ ነው። እኔ ግን የገባሁት አሁን ለምን መሰለ? እውነት ነው ሰዎች ልጆች ይወዱሃል አንተን፣ ያው የኛ የሆኑት ሰዎች በደንብ ይወዱሃል። እግዚአብሔር ይመስገን መወደድን የሰጠህ እግዚአብሔር ይባረክና፣ ግን አንዳንድ ጊዜ ኮሜንት ላይ የሚሰጡት አሁን ቅድም ስትቆጣ የነበረውን እሱን የሚያጠነክርልኝ 2ኛ ቆሮንጦስ 2:14 እንደው ብታነብልን በጣም ደስ ይለኛል። እኔም እንደነሱ ልሁን። እንግዲህ መጽሐፍ ቅዱስ አላችሁ ብዬ ልናገር። 2ኛ ቆሮንጦስ 2:14 እሺ። አሜን አሜን አሜን። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በስፍራው ሁሉ የእውቀቱ ሽታ ለሚገልጥ አምላክ ምስጋና ይሁን። አሜን። ስለዚህ ማንም አይደለም የሚመሰገነው እዚህ ጋር። ማንም ጀግና የለም፣ ማንም አዋቂ የለም። የእውቀቱም የሚያዞረንም እንድንናገርም የሚያደርገን እግዚአብሔር ስለሆነ እሱ ብቻ ነው ምስጋና የሚገባው። እንደ ግብዞች እንደዚህ የእጅ ምልክት ስትሮንግ ምናምን ምልክት ምናምን ነገር ማድረግ እኛ ጋር የለብንም። ልክ እንደዚህ ተጽዕኖ ፈጣሪ ምናምን አይነት ነገር አናድርግ። ይሄኛው ይደግፈናል ለማለት ያህል ነው። እግዚአብሔር ይባርካችሁ። ቴንክ ዩ ሪታይ፣ ተባረክ። የኔ እህት ጸጋ ይብዛልሽ። በጣም ነው የማመሰግነው። ቅድም እየጠራሁሽ ነበረ። እሺ አስቴር የት አለሽ? ቅድሟ እህት አስቴር ሪታይ፣ ተባረኪ። ታይላ ሰወርድሽ ነው። አስቴር ነይና ሌሎች አስቴር ነይና ሌሎች ካሉ ለአንድ ለሁለት ሰዎች ሰጥቼ ከዛ ለአገልጋዮች እዚህ ልሰጣቸው ነው። ኦኬ እሺ እሺ አስቴር ሶሪ ይቅርታ። እዚህ ያላችሁ አገልጋዮች በሙሉ ለእናንተ ጊዜውን እሰጣለሁ በኋላ። አስቱዴ ነኝ። ሰላም ነው? እሺ ኤርሚ እንዴት ነህ? ሰላም ነህ ወይ? ጌታ ይመስገን። እሺ ጌታ ይባርካችሁ ሁላችሁንም፣ ከላይም ከስርም ያላችሁ። እንግዲህ ኤርሚ አንተን ስናቅህ በዩቲዩብ ኤንድ ፌስቡክ ላይ ነው። ትዝ ካለ በኮቪድ ጊዜ እግዚአብሔር በእናንተ በጣም ተጠቅመዋል። ቤትህን በመክፈት በብዙ ባለመታከት እግዚአብሔር ባንተ የሐሰተኛ አስተማሪዎችን ያው በደንብ በቃ ሲያጠራ ነበረ። ይሄኛ ምስክር ነን፣ እንደገና መንፈስ ነን የሚሉት እግዚአብሔር በጣም በአሜሪካ ምድር እውነት እኔ ምስክር ነኝ። ያው አባቴም አገልጋይ ነው ታውቃላችሁ። ስንሰማ ነበር፣ እግዚአብሔርን ስንባርክ ነበር፣ ስንጸልይልህ ነበር። አሁን ደግሞ ሺፍት አድርገህ በኦርቶዶክስ ላይ እየሰራህ ነው። ያው
this is my message እግዚአብሔር በስራ ላይ ነው እኛ ወደድንም ጠላንም አቃቂርም አወጣን እግዚአብሔር እየሰራ ነው ያለው ማቆም የማንችለው እሳት እየነደደ ነው ሶሪ ስልክ ገብቶብኛል ማቆም የማንችለው እሳት እየነደደ ነው ለጌታ መስዋዕትነት የከፈሉ ሰዎች ኤርሚያስ እንዳለው ማስረጃምጡ ያለ ማስረጃ ታውራ እያሉ ነው ያሉ ብዙ እንትን እያሉ ነው እግዚአብሔር እየሰራ ነው ለኦርቶዶክስ ሜሴጅ ደግሞ ስለሚወዳችሁ ነው ሸክም በርሱ ላይ እግዚአብሔር ስላስቀመጠ ነው ኢየሱስ ክርስቶስን የሸፈነው ይሄ ድርሳናት ተረት ነገር ኢየሱስን ሸፍኖታል የመስቀሉን ስራ ሸፍኖታል ኦርቶዶክስ አይኗን ከፍታ እንዳታይ ያደረገው እነኚህ የተጻፉት በሐሰተኛ የተጻፉት ትክክለኛ ያልሆኑት ገድላት ድርሳናት ስለሆኑ ይህን ሰው ከአቅሙ በላይ የሆነ የእግዚአብሔር ነገር በውስጡ አለ ሊሸከመው የማይችል እግዚአብሔር እየተጠቀመበት ነው ጥላቻ አይደለም እያስተላለፈው ያለው በጣም እግዚአብሔር ከሰጠው ሸክም የተነሳ ነው ይህንን ስራ የሚሰራው ኦርቶዶክስ አንድ ቀን በእርግጠኛ የምታመሰግንበት ጊዜ ይመጣል ብዬ አስባለሁ ሁሉ ጊዜ በውስጤ የሚቃጠለው ነገር ይሄ ስለሆነ ነው እኛ በፋሚሊ ነው ከፍተን የምንሰማው በጣም ነው የምንጸልይለት እግዚአብሔር ትልቅ ለውጥ ያመጣል believe me በቃ እመኑኝ ይሄ የእንትን አይደለም ሰውን ለማሞገስ ምናምን አይደለም ትልቅ መሰረቱ እስከሚነቃነቅ ድረስ ስራ ተሰርቷል እኔ እዚህ እንትን ላይ ብዙ ስለምል ነው አንድ ፕሮፌሽናል የሆነው እንትን ውስጥ ገብቼ እዚህ ቲክቶክ ከፕሮፌሽናል ዲስከሽናቸው ወጣው አንድ ያው የኦርቶዶክስ ሰው እባካችሁ ሰዎች በኢንተርኔት ሃይማኖታችሁን እየለወጡ ነው ኢንተርኔት አጠቃቀም አስተምሩልን አለ ማለት ነው ከአቅማቸው በላይ ስለሆነ ኦኬ ይሄ ራሱ ሊያስቆመው አይችልም በቃ የወንጌል እሳት ነዷል እግዚአብሔር በስራ ላይ ነው ወንጌላውያኖች ምናምን አንድ ጥቂት ሰዎች ራሱ አቃቂር እንኳን ቢያወጡ ልናስቆመው የማንችል ነገር እየነደደ ነው እና በፊት የእናንተን ቤት አይናገርም ለምን ወደ ራስህ ገብታ አታጠራም ስትሉ ነበር አም ላይፍ ዊትነስ የሐሰተኛን ትምህርት እግዚአብሔር በሱ ሲመታ ነበር የት ፌስቡክ ላይ እንደገና መንፈስ ነን የሚሉት ግራ ተጋብተው ምናምን ባሉበት ጊዜ እኔ አንዳንዴ በጣም ብዙ ሼር አደርግ ነበር ብዙዎቻቸው ከዛ ወጥተዋል እግዚአብሔር በኮቪድ ጊዜ በጣም ኮንቲኒየስሊ ረጅም ሰዓት ከነናቲ ከነዩኤል ጋር በሚጠቀምበት ጊዜ አሁን ደግሞ የእግዚአብሔር ስራ ወደዚህ መጥቷል ኦርቶዶክስ የምታመሰግነው ጊዜ ይመጣል ትረስት ሚ ብዙዎች ከጨለማ ውስጥ እየወጡ ነው ያሉት ባለፈው እናንተ ቤት ስትዘጉ እኔ ጋር ከውስጥ መጥተው ቴክስት የሚያደርጉኝ ሰዎች ነበሩ ማለት ነው ስለዚህ ስለ ገድላት ድርሳናት ምናምን በቃ ማለት ያ ነገር ውስጣቸው ጥያቄ ስላለ ይሄ ቤት ራሱ ሲዘጋ እየተቀያየሯችሁ እንደምትሰሩ አውቃለሁ እነ ቢኒም አሉ እነ ዳጊም አሉ በትጋት እየሰሩ ነው ያሉት ከእናንተ የተረፈ ራሱ ወደኛ እየመጣ ነው በቃ ከዚህ በኋላ አናነብም ያሉ ሁለት ሰዎች አጋጥመውኛል አም ዊትነስ እግዚአብሔር በስራ ላይ ነው ለወንጌላውያን ነው መልእክቴ እግዚአብሔር በስራ ላይ ነው ለኦርቶዶክስ ነው መልእክቴ እግዚአብሔር በኤርሚ እየሰራ ነው አለቀ በጣም ከኛ በላይ ስለናንተ ሸክም ያለው የሚወዳችሁ ወንድማችሁ ነው ኤርሚ ማለት ኦርቶዶክስን ለማዋረድ አይደለም ግን እነኚህ መጽሐፍ ሸፍነውታል የእግዚአብሔር ቁጣ በእናንተ ላይ ከመንደዱ በፊት ውጡ ነው መልእክቱ በቃ አምልጡ ነው መልእክቱ ሁላችንም ሶሪ እየገባብኝ ነው ስልክ ሁላችንም ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ነው በተለያየ አጋጣሚ ነው ብዙዎች ከጨለማ ያመልጣሉ ብዬ አስባለሁ ኤርሚ ጌታ ይባርክ መጨረሻ ላይ ስለ ቲሞች ጌታን አመሰግናለሁ እነ ቢኒ እነ ዳጊ እነ ብሩኬ እነ እብራዊ
የተለያዩ ሰዎች አሉ ያልጠሯችሁም። የሚያስገርም የሚያስቀና ቲም ነው ያላችሁ። በርቱ፣ ቀጥሉ። ጌታ ከእናንተ ጋር ነው። እሺ፣ ተባረኩ። ተባረክ እህቴ አስትዬ። ጌታ እግዚአብሔር ዘመንሽን ይባርክ። እግዚአብሔር በሁላችንም እየሰራ ነው፣ ኖት በኤርሚ ብቻ። ለጌታ ክብርን እንሰጣለን። ቅድም እህቴ ሪታዬ እንዳለችው ማለት ነው የእውቀቱን ሽታ የገለጠ ሰዎች ወደ መዳን እንዲመጡ የዳኑትም እንዲጸኑ እግዚአብሔር እድል ከሰጠ ካገለገልን ለእግዚአብሔር ክብር ይሁን። ጌታ ይባረክ። እሺ ፓስተር ሰብስቤ የሚባል ወንድም አይ ቲንክ የሙሉ ወንጌል ቤተክርስቲያን አርማ ያደረግ ኦኬ ገስት ልካ ነበር ስቀበልህ ግን አክሴፕት አላረከው አለ ፓስተር አይ ቲንክ ከሙሉ ወንጌል ነው ወይስ አርማውን ዝም ብሎ ተጠቅሞ ከሌላ ቦታ የሆነ? እኔ ከእውነተኛ ቤተክርስቲያን የሆኑ አገልጋዮች ነው ፈልገው። እውነተኛ ያልሆኑ አገልጋዮች ስላሉ፣ እውነተኛ ያልሆኑ ፓስተሮች፣ እውነተኛ ያልሆኑ ነቢያት፣ እውነተኛ ያልሆኑ ሐዋርያት በተለይ በእነዚህ በሶስቱ ስም ይጠቀማሉ። እሺ ፓስተር ሰብስቤ ምናልባት ከሆንክ ብዬ ነበር። ያ እግዚአብሔር ይባረክ። እሺ ኢዮብ ገና ቅድም ጀምረህ ስጽፍ ነበር። እሺ ኢዮብ ሰላም 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 የኔ ወንድም እንዴት ነህ? እንኳን አስገባ። እግዚአብሔር ይመስገን። አሁን ሁለተኛ ጊዜ ነው የገባው። በዚህ 2 ወር 3 ወር 4 ወር ምናልባት ይሆናል። በመጀመሪያ እኔ ኤርትራዊ ነኝ። ከየት ቤተ እምነት? እኔ እምነተ ክርስቶስ ነኝ። በአስመራ ፌዝ ሚሽን ይባላል። ማህበር እምነት ክርስቶስ ይባላል። እሺ ኖርዌይ ነው የምኖረው። አንድ ነገር በውስጤ ያለ ነገር ነው ላካፍልህ የፈለኩ። እሱ ደግሞ ምንድነው? በመጀመሪያ በጣም ነው ማከብርህ። ልቤ ሙሉ በጣም ብልህ ጥሩ አይደለም፣ ግን ሙሉ አከብርሃለሁ እና በዚህ በኖርዌይ በአውሮፓ ብዙ ቦታዎች እሄዳለሁ በስራ እና በሙሉ ኦርቶዶክስ በአንድ ከተማ ለምሳሌ በኤሪትራ ተቃዋሚ ደጋፊ የሚባል 3-4 ቤተክርስቲያን የኦርቶዶክስ የተለያየ አለ። በአማርኛ ደግሞ የኦሮሞ የአማራ ምናምን መዓት ነው ያለ እና ለሁሉ አንድ የሚያደርገው ኢየሱስ መሆኑ ይገባኛል። አንተ ያስከው ትምህርት ደግሞ እግዚአብሔር ነው ያስነሳ እና እኛ በወንጌል የተማርን ሰዎች ያንተ አይነት ትምህርት አንተ እንደቀላል ታየው ይሆናል፣ ግን እንዳንተ እኛ አናቅም። ስለ ማርያም ስለ ገብረ ብዙ እኔ ምንም አላቅም። ስለ ኦርቶዶክስ ስለ ትምህርት መጽሐፍ አለ አይደለ? የመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ መጽሐፍቶች አሉ። ምንም ነገር አናቅም እና እኔ በውስጥ የመጣ አንድ ነገር ብታስተምረን ስለዛ ምን እንደሆነ ብታስተምረንና እኛ ደግሞ ብናስተምር በውስጤ የመጣ አንድ ነገር አለ። በመጽሐፍ ቅዱስ ታውቃለህ፣ ሙሴ ለ40 ሚሊዮን ህዝብ ሲያስተምር የአሟቹ ምን አለው? ለሁሉ ልታስተዳድር አትችልም፣ ከፋፍለውና ለሁሉ እያንዳንድ ነገድ አስነስተ እንድታካፍላቸው ሁሉ ደግሞ በየራሱ እንትን እንዲያደርግ ብሎ ተናግሮታል። አንተ ደግሞ ለኛ ብታስተምረንና እኛ ደግሞ በያለንበት ብናስተምር ስለ የኦርቶዶክስ ነገር እውቀት ብትሰጠንና ጥሩ ነው ብዬ አስባለሁ። ያ ለዛ ለማለት ነው የገባሁ የኔ ወንድም ሐሳቤ። እሺ በጣም ነው የማመሰግነው ወንድም ይየው። ቴንክ ዩ። በውስጥ እንጻጻፍ። እንግዲህ ጌታ እግዚአብሔር ይረዳናል። የምናደርገው እናደርጋለን።
ተባረኩ ወገኖች፣ ሁላችሁም ኢትዮጵያውያን፣ ኤርትራውያን ቅዱሳን በጣም ብዙ ስላላችሁ ማለት ነው እና ቴንኪዩ። እንደምንተዋወቃለን በውስጥ መጀመሪያ በዛ የምናደርገው እናደርጋለን። ጌታ ይባርክ። ስለሰማኸኝ በጣም አከብርሃለሁ። አሜን። እሺ ቴንኪዩ። እሺ ይህን ድረስ ብዬ ካልኩኝ ኦኬ ፓስተር የለም። እሺ ኦኬ የለም። እሺ ጸጋ ይብዛላችሁ። እዚህ ወንድሞች መጥተዋል፣ አገልጋዮች፣ ከነሱ ጋር ቆይታ እናደርጋለን። ዳጊሻዬ ምናልባት ለአንተ ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ካልሆነ አለ ዳጊ ኤርሚያ 5 ደቂቃ ይቅርታ፣ ድምፅ አለ እኔ ጋር። ችግር የለውም። እሺ እሺ ጌታ ይባረክ። እሺ ወንድምነት እሺ ብሩኬ ይሰማል? እሺ አንተ ድምፅህ ነው ኔትወርክ ምንድን ነው? ማይክ ዝግ ናት። ለእኔ ይሰማኛል፣ እታች ግን አይሰማም። እሺ አሁንስ? ኖ አልተከፈተም። አሁን አልተከፈተም። ታች ላላችሁ አይሰማችሁ? አልተከፈተም። ለእኔ ይሰማል። ታች ላላችሁ ይሰማል። ኦኬ ይሰማል። ኦኬ ይሰማል እያሉ ነው። ኦኬ ጎ አሄድ። ኦኬ መልካም። እኔ ጋር ግን የት ሆኖ ነው የሚታየው? እሺ እሺ መልእክት አስቀምጫለሁ ቴሌግራም ላይ። ያው መጽሐፉን ጠዋት ስለሆነ የምልከው እንድታስቀምጥልኝ ነው። ሰላም ብያለው። ገኒ የምትባል እህትና ያው ሞገስ አውርቶ ነበር ይመስለኛል ሁለቱ። ኦኬ በውስጥ ልክላለሁ እንትናቸውን። እሺ ሰላም ብያለው ክርስቲያን ወንድምነቶች ሁላችሁንም፣ ኤርሚሻዬ፣ ዜዶ፣ ማሩ፣ ፓስተር እህቴ እብራዊት፣ ዳጌ፣ ቢኒ፣ ክርስቲያን ወንድምነቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። አንድ የመጽሐፍ ቅዱስ ክፍል ለአንብብና ኤርሚዬ ትንሽ ማለት የምፈልገው ነገር አለ። የሐዋርያት ሥራ መጽሐፍ ምዕራፍ 18 ቁጥር 9 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጌታም ሌሊት ራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። ይሄ እግዚአብሔር ሐሳብ ነው። እግዚአብሔር ብዙ ሕዝቦች አሉት በኢትዮጵያ በዓለም ላይ ሁሉ ማለት ነው። ዝም የምንልበት ጊዜ አይደለም ማለት ነው። እግዚአብሔር ሕዝቦቹን የእሱ የሆኑትን የሚሰበስበው በወንጌላውያን በፓስተሮች ልጆቹ በሆኑት በኩል ነው ማለት ነው። ለዛ ነው አትፍራ ይለዋል ጳውሎስን። ከመናገር ወደኋላ አትበል፣ በየትኛውም ፊት ቢሆን መናገር አለብህ፣ ዝም እንዳትል ሲለው እንመለከታለን። በአንተ እየሆነ ስላለው ነገር እግዚአብሔርን እናመሰግናለን። ምክንያቱም በሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 10 ጀምሮ ሲናገር እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል መጽሐፍ። ድንቅና ተአምራትን የሚያደርግ ጌታ ስሙ ይባረክ። አዎ እግዚአብሔር በልጆቹ አማካይነት ወንጌል ለዓለም ሁሉ እንዲደርስ ደግሞም የታመሙ እንዲፈወሱ እግዚአብሔር ያደርጋል። እግዚአብሔር የተአምራት ሁሉ ባለቤት ስለሆነ ማለት ነው። እኛ ክርስቲያኖች ደግሞ ለእግዚአብሔር ቃል ታዘን ለእግዚአብሔር ሐሳብ ተገዝተን ወንጌሉን ይዘን ወጥተን እናገለግላለን። ኤርሚያም እንግዲህ ይህን ሲያደርግ ነበር። ከተጠራበት ጊዜ ጀምሮ እግዚአብሔር በዚህ አገልግሎት መርጬሃለሁ፣ በዚህ አገልግሎት ላይ ትሰራለህ ካለው ጊዜ ጀምሮ በታማኝነት ኤርሚ እያገለገለ ነው። ስለዚህም ደግሞ አንተም ቤተሰቦችም ተባረኩ። ይህን ያደረገውም ደግሞ አምላክ ስሙ ይባረክ። እንግዲህ በዚህ አገልግሎት ውስጥ ድካሞች በደንብ አሉ። ሰዎች ነንና ኤርሚም ሰው ነውና የተለያዩ ድካሞች፣ የምንስታቸው ነገሮች፣ ሰዎችን ልናስከፋ የምንችልባቸው አጋጣሚዎች በብዙ አሉ። እሱ የኛ ማንነት ነው። በቃ ድካም ስትመለከቱ የኛ የሰዎች ማንነት ነው። ደግሞ ሰዎች ሲድኑ፣ ሰዎች ወደ ጌታ ሲመጡ ስታዩ ደግሞ ይሄ ጸጋው ነው። ብር ለእግዚአብሔር እንሰጣለን ማለት ነው። በዚህ አገልግሎት ውስጥ እንዳልኩት አሁን በድካም ልንታይ እንችላለን። በዚህም ደግሞ ወንድሞች በብዙ ማለት ነው የሚያገለግሉ ነው የምላችሁ። ወንድም ስላችሁ በዚህ አገልግሎት ውስጥ ያሉ ማለት ነው ወንድሞች
በዚህ ነገር ልክ አይደለህም፣ ተመለስ፣ ይሄ ነገር ትክክል አይደል ብታስተካክል በማለት በብዙ በውስጥም በፊት ለፊትም ይናገራሉ። እናንተንም እግዚአብሔር ይባርካችሁ። ይሄ ለአገልግሎቱ ለእግዚአብሔር መንግስት ቀና ሐሳብ ስላላችሁ የሚሆን ስለሆነ ማለት ነው። አንዳንድ ሰዎች ደግሞ አሉ፣ እንዲሁ ለመተቸት የተፈጠሩ ሰዎች ማለት ነው። በቃ እነሱን አትስሟቸው። ለመተቸት በጣም ሰነፍ የሆነ ሰው እዚህ አሁን 1000 ሰው እየሰማ ነው ያለና በጣም ሰነፍ የሆነ ሰው አለ ከዚህ መካከል። በቃ ተቺውን አንተ በጣም ሰነፍ ሰው የሚያደርገው መተቸት ነው። ምክንያቱም ማንበብ አይጠበቅብህም፣ መትጋት አይጠበቅብህም፣ መጸለይ አይጠበቅብህም። ለምሳሌ ፓስተር ጉቱ እሁድ እሳቸው ከሆነ የሚያገለግሉት ይዘጋጃሉ፣ ከዛስ በእግዚአብሔር ፊት ይጸልያሉ። መትጋት አለው ማለት ነው። ለምን የእግዚአብሔርን ህዝብ ነው የሚያገለግሉት። ሄዶ መተቸትስ ምንም አይጠበቅብህም። የ2 ደቂቃ ቪዲዮ መስማት በቂ ነው ለመተቸት። ከዛስ እያንዳንዷን ነገር እያወጣ ዝም ብለው ሰነፍ የሆነ ሰው በቃ ተቺ ነው የሚሆነው። የምሬን ነው የምላችሁ። ሰነፍ የሆነ ሰው ያገለገለ ደግሞ ይሄ ነገር ልክ አይደለም፣ ይሄ ማድረግ ባታረገው ጥሩ ነበር የሚል ሰው እየሰራ እኮ ነው። እሱም ደግሞ ነገር ሲሳሳት አንተም እዚህ ጋር ይሄ ለእግዚአብሔር ቤት ቀና የሆኑ ሰዎች ደግሞ አሉ። በቀናነት ሰውን የሚያቀኑ ማለት ነው። ሰውን የሚያቀኑ ጳውሎስ ስለዚህ ነገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ነግሮናል በሚገባ። ምክንያቱም የእግዚአብሔር የኛ አይደለም ስራው፣ ተመልከተው። እኛ ምን ሰራው አይደለም፣ እግዚአብሔር በእኛ የሚሰራው ስራ ነው። እኔ የምለው የግሌ ስራ የለኝም በዚህ መንግስት ውስጥ ማለት ነው። ኤርሚ የኔ የሚለው ስራ የለው። እዚህ ውስጥ ያሉ እህት ወንድሞች የኔ የሚሉት ስራ የላቸውም። የእግዚአብሔር ነው ስራው። የእግዚአብሔርን ስራ ለመስራት ግን ተጠርተናል። የግዴታ እዚህ ጋር ወጥቶ መናገር ብቻ አይደለም አገልግሎት ማለትም ማለት ነው። በብዙ ነገር የምትደግፉ አላችሁ፣ ቤተክርስቲያንን የምትደግፉ ሰዎች፣ በብዙ አገልግሎት ውስጥ ያላችሁ ሰዎች አላችሁ። እሱም የተጠራንበት አገልግሎት ነው ማለት። በዛ አገልግሎት ውስጥ ምን ተጋ ሰዎች፣ የምትተጉ ሰዎች እግዚአብሔር ይባርካችሁ። አሁን ምንድነው ለዚህ አገልግሎት ለሆነው ነገር ኤርሚ እንግዲህ ከዩቲዩብ ጀምሮ ፌስቡክ፣ አሁን ደግሞ ወደ ቲክቶክ ከመጣበት ጊዜ ጀምሮ በብዙ ይለፋል። በጣም ረጅም ሰዓት ነው ኤርሚ አገልግሎት ላይ የሚያሳልፍ፣ በጣም ረጅም ሰዓት። በዚህ ውስጥ እንግዲህ እንዳልኩት ስህተቶች ሊኖሩ ይችላሉ። በቀናነት እያቀና የተሳሳተውን የተበላሸውን ነገር እያረምን ስለሆነው ነገር ደግሞ እግዚአብሔርን እያመሰገን እሱን እየባረክን ኤርሚንም ቤተሰቦቹን የምትገርም ባለቤት አለችው እየባረክን እነሱን ደግሞ ይሄን ስራ እንቀጥላለን ማለት ነው። ጌታ እስኪመጣ ወይ ደግሞ እኛ እስክንጠራ ድረስ እንቀጥላለን። ማንንም ለማስደሰት አልተጠራንም። ይሄን ልታውቁ ይገባል። ሚስተር ኤክስን እና ሚስተር ዋይን ለማስደሰት የተጠራ የለም በዚህ መንግስት ውስጥ። እንደዛ ብሎ የሚያስብ ካለ መብቱ ነው። የተጠራ ነው የእግዚአብሔርን ሐሳብ ለማስተላለፍ፣ የእግዚአብሔርን ሐሳብ ለማስተላለፍ ሰዎች ደስ እንዲላቸው አይደለም። እንዴት ገድል ታነሳለህ ብሎ አንድ ሰው ሊናገር ይችላል። ገድል ባለ ማንሳት አንተን ለማስደሰት አይደለም የመጣ ነው። እዛ ውስጥ ያሉ ሰዎች አሉት እግዚአብሔር አየ፣ በገድል አረንቋ ውስጥ ያሉ ቁሻሻ ውስጥ ያሉ ማለት ነው። የነካቸውን ነገር የተያዙበትን ነገር እናሳያቸውና ወደ እውነተኛው ሐሳብ እንዲመጡ እናደርጋለን። ለምን እንደምናነሳ ገባክ? አንተን ለማስደሰት አይደለም። እንዲህ ቢሰብክ ትላለህ አይደል? ትመጣና በዚህ ሁኔታ እንደዚህ አድርጎ ቢሰብክ እሱን አንተ ስበክ። እግዚአብሔር በኤርሚ ሁኔታ ነው በቃ ልጁን የሚገልጠው። በእኔ ሁኔታ ነው እግዚአብሔር ልጁን የሚገልጠው። በጳውሎስ ሁኔታ እንዴ ሐዋርያቶቹን ተመልከቱ። በቃ ሁሉም እኮ አንድ አይነት፣ ሁሉም የተማሩ፣ ሁሉም አይደሉም እኮ በጣም የተለያየ ባህሪ የነበራቸው በችኩል የነበሩ ሰዎች የነበሩበት፣ ግን እግዚአብሔር እነሱን አምኖ ሳይሆን ጸጋውን የእግዚአብሔርን ጉልበት ተማምኖ ነው የጠራቸው። እግዚአብሔር በኤርሚ ሁኔታ ልጁን ይገልጣል። የሱ የሆኑትን እግዚአብሔር በዚህ አገልግሎት ውስጥ በጣም ብዙ ጠርቷል። ቁጥር ጻፉ ብላችሁ በጣም ብዙ ሰዎች ልጽፉ ይችላላችሁ። አያስፈልግም። እሱ በኤርሚ አገልግሎት እስኪ ወደ ጌታ ይመጣ አያስፈልግም። ጌታ ያውቀዋል እሱን፣ እናንተም ታውቁታላችሁ። በዚህ አገልግሎት እኔ እንኳን በቲክቶክ ነው ወደ ጌታ የመጣሁት። አይገርምም? በዚህ አገልግሎት ነው፣ ቲክቶክ ላይ ባለ አገልግሎት ነው እኔ ኢየሱስን ያገኘሁት። ስሙ ይባረክ። ይህን ጣፋጭ የሆነ ህይወት ማለት ነው። ዓለም ላይ ማንም ሊሰጠኝ የማይችለውን ህይወት፣ ዓለም የሌላትን ህይወት ያገኘሁት በዚህ በቲክቶክ ሚዲያ ነው። እዚሁ ቲክቶክ ላይ በነበረ ውይይቶች ማለት ነው። ብዙዎች አለን ማለት ነው። በዚህ አገልግሎት ወደ ህይወት የመጣን ብዙ ሰዎች አለን። ስለዚህ እግዚአብሔርን እናመሰግናለን። ኤርሚዬ ትቀጥላለህ። ምን አለ እግዚአብሔር ቃል ሲናገር፣ ጌታም ሌሊት በራእይ ጳውሎስን
እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው። ይሄ ዛሬ ለአንተ የተነገረ ቃል ነው ኤርሚሻ። ማንም በክፉ ክፋትን ሊያደርግ የሚነሳብህ የለምና፣ ምክንያቱም እግዚአብሔር እኔ ከአንተ ጋር ነኝና ይላል። አሜን ከአንተ ጋር ነኝና አሜን ማንም ሊያቆም አይችልም ይሄን አገልግሎት። የምሬን ነው የምላችሁ። ምክንያቱስ እግዚአብሔር እንደዚህ ይላል። ጳውሎስን እኔ እግዚአብሔር ከአንተ ጋር ነኝ ስለው ለምንድን ነው? ተናገር ይለዋል። ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና ይላል። እግዚአብሔር የእሱ የሆኑትን ይጠራል፣ የእርሱ የሆኑትን ወደ ራሱ ይስባል። እኔ ከአንተ ጋር ነኝና ክፉን አትፍራ ይላል እግዚአብሔር ቃል። ተባረክ ኤርሚሻ። ጌታ ዘመንን ይባርክ። አንተን፣ ልጆችን፣ ባለቤትን ጌታ በክርስቶስ ኢየሱስ ደም ይጠብቃችሁ። አሜን። ቴንኪዩ ወንድምነት። በእርግጥ የእግዚአብሔር መልእክት ነው። እንዴት አመሻችሁ? እሺ ወንድማችን፣ ኦኬ ስሰጥ ታወራለህ ኩሲ። ቴንኪዩ ጠብቀናል። እስካሁን እሰጥሃለሁ፣ ወደ አንተ ነው መጣ። እሺ በእርግጥ የእግዚአብሔር መልእክት ነው ወንድማችን፣ ወንድምነት ታናሽ ወንድሜ ብርኬ፣ እግዚአብሔር ይባረክ። በሚጠቡት እርምጃ መጠን ልክ እሄዳለሁ አይደል ያለው ያዕቆብ ለኤሳው። የያቦቅን ወንዝ ተሻግሮ ወንድሙ መጥቶ ሲገናኘው አቻኩሎ ሊነዳ ሲል የሚጠቡም አለ አለው። በእኔ እርምጃ ልክ ነው ውዴ የሚራመደው። እሱ ፈጣን ነው፣ ማንም አይደርስበትም። ግን በአንተ እርምጃ መጠን ልክ ነው። አብሮነቱ ሲሆን ማለት ነው። ፍጠን ብሎ ከፈለገ በመንፈሱ ያፈጥነናል፣ ካልሆነ ደግሞ በእኛ እርምጃ መጠን ልክ ማለት ነው። ራሱን ሲገልጥ በቃ እና ብርክ ይሄ በደንብ እውነተኛ የሆነ ምስክር ማነው እውነተኛ የሆነ መልእክት እንደሆነ በደንብ አውቀዋለሁ። በቅርብ ጌታ ያወራኝን ስለማቅ ማለት ነው። እና ቴንኪው ወንድምነት፣ ተባረክ፣ ጸጋ ይብዛልህ። እሺ ኩሲ። አቤት። እሺ እንዴት ነው? እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት አመሻችሁ? ደህና ነን፣ ጌታ ይመስገን። አንድ ፖይንት ነው ወይስ ኤርሚ ቀጥል ወይ ከኔ በፊት ማለት? አይ ችግር የለውም። ትንሽ ብሩክ ሲያነሳ ትንሽ ደስ ያላለኝ ነገር ይሄ ከነገረ ገድል ጋር ተያይዞ ለምንድን ነው ገድልን ብዙ ጊዜ የመንቀፍ ነገር አያለውና በሱ ላይ ያለው አታየት ምንድን ነው የሚለውን ነገር ለማየት ነው። እሺ ወንድምነት ብርኬ አውራው። ጥሩ ጥያቄ ነው የጠየቀን። ብርኬ አውራ። ቴንክ ዩ። እሺ እንኳን ደህና መጣህ ኩሲ። እንኳን ደህና ቆየኸኝ። ቆንጆ ሀሳብ አንስተሃል። ቆንጆ ጥያቄ ጠይቀሃል። ለምንድን ነው በብዛት የምትተቹት መጽሐፉን የሚል ጥያቄ ነው። ገድላት ምን አይነት ሀሳቦች ይዘዋል መሰለ? አንደኛው ታሪኮችን ይይዛል። ሁለተኛው ደግሞ ተአምራቶችን ያነሳል። ተአምር ማልኩ ቀጥሎ ታሪክ የያዘ መጽሐፍ ነው። በሶስተኝነት ቃል ኪዳኖችን የያዘ መጽሐፍ ነው። በአራተኝነት ደግሞ ለሰው ልጆች የመዳን ተስፋ የሚሰጥ መጽሐፍ ነው። አሁን እነዚህ አራት ነገሮችን የያዘ መጽሐፍ ለምን ትተቻላችሁ? መቼስ ያው የሆነ ጻድቅ ሰው ታሪክ ነው እያወራ ያለው ትላላችሁ ብዙ ጊዜ። እኛ አሁን ተክለ ሃይማኖት የሚባል ሰው ክርስቶስን በዚህ ጊዜ አገልግሎ አለፈ የሚል መጽሐፍ ቢሆን የገድል መጽሐፍ በጭራሽ አንተቸው። የምንተቸው ምኑን ነው? ተአምራቱን ትተቻላችሁ። እግዚአብሔር ተአምራት ባለቤት ነው፣ ችግር የለብንም ተአምራቱ ላይ። ነገር ግን በሚደረጉት ተአምራት የሚተላለፈው መልእክት፣ ለምሳሌ አቦ ባህር ውስጥ 100 ዓመት ተዘቀዘቀ። ለምንድን ነው የተዘቀዘቀው? የኢትዮጵያን ሕዝብ ለማስማር። እሺ እግዚአብሔር መጣና የኢትዮጵያን ሕዝብ ሁሉ ምሬልሃለሁ ውጣ የሚል ቃል ሲናገር እንመለከታለን።
ታዲያ ምኑን ነው የምንቃወመው? እንደዚህ አይነት የዘላለም ህይወት ዋስትና ወይም ደግሞ ተስፋዎች በእነዚህ መጽሐፍቶች ላይ ተጽፈው ስለሚገኙ እግዚአብሔራዊ ያልሆነ የእግዚአብሔር ፕሮግራም ያልሆነ ሐሳቦች ስለሚነሱበት እነዚህን መጽሐፍቶች እያወጣን ደግሞ በጣም ብዙ መጽሐፍ ቅዱስ ያላነበበ ህዝብ ነው ያለው። በጣም እጅግ በጣም ብዙ ማለት ነው። የእውነተኛ ሐሳብ ይመስለዋል። ከእግዚአብሔር ቃል ላይ እንደዚህ አይነት ሐሳብ እንደሌለ በማሳየት ወደ እውነተኛው ወደ እግዚአብሔር ሐሳብ ወደ ክርስቶስ ኢየሱስ እንዲመጡ ስለምንፈልግ እንዲሞቱ ስለማንፈልግ ነው። በቃ ሰው ወደ ሲኦል እንዲሄድ ስለማንፈልግ ትክክል ያልሆነውን እያሳየን ወደ እውነተኛው ትምህርት እንጠራቸዋለን። ጥያቄ ልጠይቅ? መልሼልሃለሁ። አሁን ለጠየቀው ጥያቄ ሰምሃው የተወሰነ አልተመለሰልኝም፣ ግን እንዲመለስልኝ ገድል ምን ማለት ነው ለአንተ? መጽሐፍ ቅዱሳዊ ነው ወይስ ኢ መጽሐፍ ቅዱሳዊ ነው? ዲፋይን አድርግልኝ። ዋት ዳዝ ኢት ሚን ገድል በፕሮቴስታንቱ ዓለም? አሁን ቅድም ሳነሳ አስተውለህ ሰምተህ ከሆነ ለምሳሌ ገድል ላይ ታሪኮች አሉ ብያለሁ። ገድል ማለት ታሪክ ማለት ነው? አይ ቆይ ስማኝ፣ በደንብ ከሰማኝ ታገኘኛለህ ሐሳቤ። ገድል ላይ ታሪኮች አሉ። ምን አይነት ታሪኮች? ለምሳሌ የኢትዮጵያ ታሪክም ታሪክ ተብሎ ይጠራል። ምን አይነት ታሪኮች ናቸው? እንደዚህ አይነት ገድል ላይ ያሉት ታሪኮች ሰዎቹ በምን አይነት ሁኔታ አለፉ የሚልን ሐሳብ ያነሳል። ሰዎቹ ከየት መጡ፣ ምን አይነት ሰዎች ነበሩ፣ ቤተሰቦቻቸውን እና እንዴት ኖሩ የሚለውን ይናገራል። ከዛ ተአምራቶችን ያነሳል ገድል። ሁለተኛው እሱ። ሶስተኛ ስለ ዘላለም ህይወት ይናገራሉ። ገድል መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ስለ እግዚአብሔር የተጋደሉ ሰዎች አሉ። መጽሐፍ ቅዱስ ላይ ስለ እግዚአብሔር የተጋደሉ ሰዎች እናንተ ገድል ከምትሏቸው ጋር ፍጹም የሚገናኙ አይደለም። ለምን ካልከኝ፣ ለምሳሌ አንዱ ለአሕዛብ ሐዋርያ ሆኖ የተላከው ቅዱስ ጳውሎስ ስለ ገድል መልካሙን ገድል እንደተጋደለ ይናገራል። የቅዱስ ጳውሎስ ገድል ምንድነው? ስለ ክርስቶስ ኢየሱስ መኖር ነበር። ሰዎች ሁሉ ወደ እግዚአብሔር ሐሳብ እንዲመጡ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲያገኙ በአሕዛብ ሁሉ እየዞረ ወንጌል ይሰብክ ነበር። ይሄ ነው የጳውሎስ መጋደል ማለት ነው። ለዚህም ደግሞ ከእግዚአብሔር ዘንድ ዋጋ አለኝ ብሎ ደግሞ ሲናገር እንመለከታለን። ስለ አገልግሎቱ እግዚአብሔር እንደሚከፍለው ሲናገር እንመለከታለን። አሁን በዚህ ሐሳብ ውስጥ በጳውሎስ አማካኝነት የዘላለም ሕይወት ታገኛላችሁ የሚል ሐሳብ የለም። በጳውሎስ ተጋድሎ በኩል በጳውሎስ እንደዚህ በማድረጉ በኩል የዘላለም ሕይወት ታገኛላችሁ የሚል መጽሐፍ ቅዱስ ከነዚህ መጽሐፍቶች የምንቃወመው ምን አልኩ ቅድም? ታሪኩን አይደለም ብያለሁ። እኔ አሁን ተክለ ሃይማኖት በዚህ ዓመተ ምህረት ተወለደ፣ ከእንትና ተወለደ፣ እንደዚህ አካባቢ ኖረ የሚል ቢሆን እዛ መጽሐፍ ላይ አንቃወምም። በቃ ታሪክ ነው እሱ። ቀጥሎ ተአምራቶች አሉ። እንዶ ተአምር ከአይምሮ በላይ እንኳን ቢሆን ችግር የለብንም። ተአምር ነው፣ በቃ ተአምር ነው። የኛ ትልቁ ጥያቄ ምንድነው? በእነዚህ ሰዎች አማካኝነት የዘላለም ሕይወት ይገኛል የሚል መጽሐፉ ላይ ተጽፏል። ይሄ መጽሐፍ ቅዱሳዊ አይደለም። ይሄን በጣም 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 አጽንኦት ሰጥተን እንቃወማለን። አንተ ባነሳው ላይ ልምጣ። አሁን ባልከው መጨረሻው የዘላለማዊት ነገረ ዘላለማዊ ሕይወት ላይ ነው ልዩነት ያነሳውና ሁለቱ ታሪካት ተአምራት ላይ ልዩነት የለንም። አንተ ባነሳው ጥቅስ ላይ ግን ልጠይቅ። አሁን በቅዱሳን ውስጥ በቅዱሳን ሕይወቱ ዘላለማዊ ሕይወት በተጋዳዮቹ ቅድም ባነሳቸው ጻድቁ አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን ባነሳው በኩል ነው ልዩነታቸው ላልከን፣ ዘላለማዊ ሕይወት የለም ላልከው አሁን ያነሳው የሐዋርያት ሥራ ምዕራፍ 18 ብለህ የጠቀስከው በቅዱስ ጳውሎስ በአንተ በኩል ምንድነው ያለው? አንተ ራስህ ባነሳው ማለት ነው። እስቲ አንዴት ደግምልናል? ወንጌልን እንዲሰብክ እንዲናገር ሲናገረው እንመለከታለን። ወንጌልን አይደለም ብዙ ቅድም ያልከውን በለው። አሁን ወንጌልን ሳይሆን ሙሉን አንብቦ እስቲ ቅድም ባልከው መንገድ። እሺ ሐሳቡን የነገርኩ ያው ነው፣ ተመሳሳይ ነው ባነብልን። አይ ኖ አይ ቅድም ባልከው መንገድ ቅድም ባልከው ቫይቭ በለው እስቲ። በአንተ በኩል ብዙ ምን አለኝ? ይኸው ላንብብል። ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር ዝምም አትበል። ተናገር ዝምም አትበል ማለት ወንጌሉም ማለት ነው። ተናገር እያለ ነው። ቀጥል፣ አታብራራው፣ ቀጥል። ጠይቃ አታብራራ እንዴት ይሆናል? በዚህ ከተማ ብዙ ሕዝብ አሉኝና አለው። ሰው ጳውሎስን ዝም አትበል፣ ተናገር፣ አትፍራ፣ እኔ ከአንተ ጋር ነኝ፣ ብዙ ሕዝብ አለኝና የሚድኑ ሰዎች አሉ፣ ተናገር እያለው። በማ በኩል ነው የሚድኑት? ጳውሎስ የሚናገረው ስለ ክርስቶስ ኢየሱስ ስለሆነ ክርስቶስን በማ በኩል በጳውሎስ በኩል ነው አይደል የተናገረ ያለው? በአንተ በኩል ብዙ ሰዎች አሉኝ አሕዛብ አይደለም ነው?
አዎ ቅድምም ብያለሁ መሰለ የሐዋርያት ሥራ ኖ አይ መጽሐፍ ቅድም ሳይሆን እዚህ ላይ አሁን በጳውሎስ በኩል በአንተ በኩል ምን ማለት ነው? የሐዋርያት የሰማኝ ነው አንዴ ይቅርታ እ ትልቁ ችግር ብትሰማኝ አትጠይቀኝም ነበር። ይህን ጥያቄ ምን እያልክ ነው የሚለውን ብትሰማ አትጠይቀኝም። እግዚአብሔር በጳውሎስ እጅ ድንቅና ታምራትን ያደርግ ነበር። አዎ እግዚአብሔር በሐዋርያቱ በኩል ይሰራ ነበር ማለት ነው። ይኸው የምንመለስኩት ጳውሎስ ወንጌሉን ይዞ ይወጣል፣ እግዚአብሔር በዛ ውስጥ በጳውሎስ ይሰራል ማለት ነው። ታዲያ በአቡነ ገብረ መንፈስ ቅዱስ በኩል በአቡነ ተክለ ሃይማኖት በኩል ሲሆን ለምን ይገርማል? በጳውሎስ በኩል የሰራ አምላክ በአቡነ ገብረ መንፈስ ቅዱስ አይሰራም? ለምን መሰለ? ልዩነቱን ላሳይ። በጣም ቀላል። ተክለ ሃይማኖት በነበረበት ዘመን የእግዚአብሔርን ሐሳብ ወይ ደግሞ ልጁ ክርስቶስ ኢየሱስን በመስበክ ሰዎች በዚህ ወንጌል ወደ እግዚአብሔር ቢመጡ እኛ አንቃወምም። ይሄማ የእግዚአብሔር ሐሳብ ነው። እና ወዴት ሄዱ ታዲያ? አዎ በደንብ ስማ፣ ልዩነቱን ላሳይ። ሰዎቹ ባደረጉት ድርጊት የነሱን ድርጊት በማመን ነው ሰው እንዲድን። ለምሳሌ አቦ አልኩክ 100 ዓመት ባህር ውስጥ ተዘቀዘቀ። ዘን ባህር ውስጥ 100 ዓመት የተዘቀዘቀው ለምንድን ነው? የኢትዮጵያን ሁሉ ሕዝብ ለማስማር ነው። ይሄ ነው መጽሐፍ ቅዱስ ያለው ነው። ጳውሎስ ወንጌል ተሰብኮ ነው ሰዎች ወደ እግዚአብሔር የሚመጡት። የሚሰሙት ማንን ነው? ኢየሱስን ነው። ኢየሱስን ተቀብለው ነው። የአቦስ 100 ዓመት ባህር ውስጥ ተዘቅዝቆ በመዘቅዘቁ ምክንያት 100 ዓመት የኢትዮጵያ ሕዝብ ሲማር ነው የምናገኘው። የምንቃወመው ይሄ ነው። አየህ፣ እሺ ጥያቄ አለኝ አንዴ ይቅርታ ልጠይቅ። ይቅርታ እንዲገባኝ ነው፣ ክሊር አድርገን እንለፍ ብዬ ነው። ልጨርስልሽ። ጳውሎስ በጾምና በጸሎቱ አይደለም ሰዎች ወደ ጌታ የመጡት፣ በስብከቱ ነው። አየህ ልዩነቱ እሱ ነው። በስብከቱ ነው። በጳውሎስ የሆነ ዓመት ድረስ በአንድ እግር ቆሞ በመጸለዩ አይደለም ሰዎች የእግዚአብሔር የሆኑት፣ በወንጌሉ ነው። ልዩነቱ ይሄ ነው። ለዛ ነው የምንቃወመው። እሺ አሁን አንተ ባልከው መሰረት ቅዱሳን ጸልየው በትምህርት ነው፣ ቅዱስ ጳውሎስ ጸልዮ ሳይሆን በትምህርት ነው የለወጣቸው ወይም አሕዛብን የመለሰው ብለኛል። አንዱ ፓርት ነው ያስማማናል፣ አንዱ ወይ ነው ብዬ ነው የማስበው። ለምሳሌ ሙሴ መጽሐፍ ቅዱስ እንደሚለው ታላቁ ሊቀ ነቢያት ሙሴ በእስራኤላውያንና በእግዚአብሔር መካከል ባይቆም ኖሮ ይህን ሁሉ ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ፣ ወንጌል አይደለም የሰበከው፣ ሕዝቡን ከምታጠፋ እኔን አጥፋኝ ብሎ ለምኗል። አባታችን አቡነ ገብረ መንፈስ ቅዱስ ክብራቸው ከፍ ይበልና እሳቸው ደግሞ በዘመኑ ባሉበት ጸጋ ልዩ ልዩ ነውና ጸልየው ሕዝብ አስማሩ። የሙሴ በእንደዚህ መንገድ ከታየ የአቡነ ገብረ መንፈስ ቅዱስ ለምን ይከብዳል ነው ጥያቄ። አሁን አንተ በወንጌል ብቻ ነው በስብከት ብቻ ነው በቅዱስ ጳውሎስ ይሄን ያደረገው ብለህኛልና አሁን ሙሴ ይሄንን አድርጓል። በዚህ ታምናለህ አይደል? የመጽሐፍ ቅዱሳዊ ማስረጃ ነው የምሰጠው። ለመልስ እየተዘጋጀው ነው፣ እስክጨርስ እየጠበቅኩ ነው። ለምንድን ነው የነዚህ የጻድቃኑ ጉዳይ የሚገርመው ነው? እሺ ቀጥል። የመጀመሪያው ነገር ተክለ ሃይማኖትም ሆነ አቦ ጸልየው ያስማሩት ሕዝብ የለም። ስለ ዘላለም ሕይወት ነው። እነዚህ የእናንተ ገድላት መጽሐፍት ስለ ዘላለም ሕይወት ነው የሚያወሩት። በእነሱ መጋደል የዘላለም ሕይወት እንደሚገኝ ነው የሚናገረው። አላለም። የቱ ጋር እስቲ አምጣ፣ እስቲ አምጣ። በእነሱ መጋደል ብቻ የሚል አምጣ። በእነሱ ገድል ብቻ የዘላለም ሕይወት ይገኛል የሚል ማስረጃ እስቲ አምጣ። አሳያለሁ። አንዴ ልመልስልና አሳያለሁ። በጣም ቀላል እኮ ነው የተናገርኩት ነገር። ያ ያልተባለ ነው ያልከው። እነሱ የክርስቶስ አርበኛ ናቸው አላሉም። በእኔ ገድል ብቻ ነው ዓለም የሚድነው ያለ ጻድቅ የለም። አምጣ። በእኔ ገድል ብቻ ነው የሚል አሳያለሁ አልኩህ እኮ አሳያለሁ። ከገድሉ ላይ ወጥቼ አሳያለሁ። ሚስ ኢንተርፕሪት አድርገዋል ልፈልጌ ነው እኮ አሳያለሁ። ልጨርስ እንጂ ሐሳቡን አሳያለሁ። የአቦን ገድል በማመኑ ብቻ ከሲኦል እኮ ነው የሚወጡት። የአቦን ገድል በማመኑ በመሳሙ ብቻ ማለት ነው። ምን አይነት ሰው ለመሰለ፣ ለዛውም ጠንቋይ ሰውዬ ነው። ጠንቋይ ሰውዬ፣ መተተኛ ሰውዬ የአቦን ገድል በመሳሙና ዝክሩን አደርጋለሁ በማለቱ ከሲኦል ወጥቷል። ይሄን አሳይሃለሁ። ስለ ሙሴ የተናገርከው ግን ዋና ነገር ስለሆነ እሱን ተናግረህ ይለፍ። ስለ ሙሴ የተናገርከው በዘጸአት መጽሐፍ ምዕራፍ 32 ላይ የሚገኝ ታሪክ ነው። የእስራኤል ሕዝብ ሙሴ ወደ ተራራው በወጣበት ሰዓት ለራሳቸው ሙሴ ሲዘገይ አምላክ አበጁ። ጥጃ ምስል ሰርተው አቆሙና ሲያመልኩ እንመለከታለን። ከዛ እግዚአብሔር በዛ ሕዝብ ላይ ተቆጣ።
ተቆጣ። ሙሴ ስለዛ ህዝብ ሳይሆን እግዚአብሔር ስለገባው ኪዳን ሲለምን እንመለከታለን። የእግዚአብሔር ፕሮግራም በዛ ህዝብ ስለሚሆን ማለት ነው። በደንብ ስማኝ። እግዚአብሔር የገባው ኪዳን አለ ከአብርሃም ጋር። አብርሃምን ጠርቶታል። ከዛስ የተናገረው ቃል አለ። እግዚአብሔር ቃልህን አስብ ይለዋል። የገባውን ኪዳን አስብ፣ ስለ ኪዳን ይለዋል ሙሴ ማለት ነው። ኦፍኮርስ አው ለምን በዛ በኩል ስለሆነ መሲሁ የሚመጣው ግን በጣም በሚገርም ሁኔታ እናንተ ኦርቶዶክሶች ያው መጽሐፍ ቅዱስ ስታነቡ የሆነች ፓርት ድረስ ነው እንጂ የምታነቡት አትጨርሱትም። እዛው ዘጸአት መጽሐፍ ምዕራፍ 32 ላይ ምን ይላል መሰለ? የጥጃን ምስል አቁመው የሰገዱት በሰይፍ ነው ያለቁት። 3000 የሚያህሉት ማለት ነው። ከእግዚአብሔር ቁጣ የተረፉት ያልሰገዱት ንጹሖቹ ናቸው። ስለ ንጹሖቹ ብልህ እኮ ነው። አሁን ስለ ኪዳኑ ሲናገር ምን አለ ሙሴ? የገባውን ቃል አስብ ይላል እንጂ ስለበደሉት አይደለም። ስለነዛ ስለ ኃጢአተኞቹ ለጥጃ ምስል ስለሰገዱት አይደለም። እነሱማ 3000 የሚያህል ሰው እዛው ዘጸአት 32 ከቁጥር 24 ጀምሮ አንብሮ ተጽፎ ያለ ነው። ምነግርህ 3000 ያህል ሰዎች ለጣዖት የሰገዱት ላቆሙት ድምጽ እያስተጋባብኝ ማለት ነው። እነዛ 3000 የሚያህሉ ሰዎች ምን ሆነዋል ማለት ነው? ሞተዋል ማለት ነው። አሁን የጠየከኝን ማስረጃ ፍቃደኛ ከሆንክ ላሳይክ። ኩሲ የጠየከኝን ማስረጃ ፍቃደኛ ከሆንክ ላሳይ ይችላል። እየሰሙ ቀጥል። ላሳይሽ። ኤርሚ አጠገብ አለ እንዴ? ያቦ ገድል እሺ እኔ ላምጣ። ይቅርታ አሁን ባነሳው ላይ ኦሪት ዘጸአት ምዕራፍ 32 ላይ አሁን ካልከው ሐሳብ በጣም የተቃረነ እኔ ላንብብልህ። አሁን ያልተግባባነው ነገር ስላለ ማለት ነው። ይሄው መጽሐፉን እያነበብኩት ነው። እኔ ከምዕራፍ 11 ጀምሮ ነው ከ32 11 ኦሪት ዘጸአት ምዕራፍ 32 11 ቃል ኪዳን የአብርሃም ቃል ኪዳን ምናምን ብለህ ታነሳለህ። ግን እዚህ ላይ የለም በቃ የእግዚአብሔርን ርህራሄና ምህረት ብቻ እንደሚለምን ነው የሚያሳየን። እየሰማኝ ነው ብሩክ? በሚገባው ችግር የለውም እና ማንበብ እንችላለን። እንዲህ ነው የሚለው። እኔ ላንብበው ለአንተ እንትን እንዳልከው። ኦሪት ዘጸአት ምዕራፍ 32 ቁጥር 11 ጀምሮ እንዲህ ይላል። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ በቁጣህ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድሏቸው ከምድርም ፊት ሊያጠፏቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። በክፋታቸው ላይ ራራ which means ማራቸው ማለት ነው። አዎ ልክ ነው። ዘራቸውን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኩትን ምድር ሁሉ ለዘራቸው ሰጣቸዋለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልኸውን ባሪያዎችህን አስብ ይላል። የመጀመሪያው ፖይንት ግን ራራ ነው። ግልጽ ነው አባባል። አሁን አንተ ከኮቨናንት ጋር ዲፈረንስ ለማምጣት ከሌሎቹ ይሄ የተለየ ነው ብለህ ለማንሳት ነው ያነሳው። ግን አንተ ስፔኩሌትድ ባረከው መንገድ አይደለም። እኔ በዛ ልዩነት ስላለኝ ነው። ምን መሰለህ ያው እንግዲህ ግላዊ ለሚመች ማስረጃ ግላዊ አካሄድ ነው የሄድክበት ነው። that is not real። በቃ ቃሉ የሚለው ይሄ ነው። የምልጃ ስራ ነው የሰራው አብርሃም ማን ነው? ሙሴ። ይሰማኛል ድምጼ? ይሰማል ድምጼ? ለኔ ይሰማኝ። እሺ የሚሰማ ከሆነ ሙሴ አልለመነም እያልኩ አይደለም እኮ። ስለዚህ ጠፉ ምናምን ያልከኝም ደግሞ እዚህ ጋር የለም። እሺ ቀጥል አልኩ እኮ ስለማታነቡ ነው ብያለሁ። አሁን ይሄ ኖ አረ መጽሐፍ ቅዱስን እኮ ለእናንተ የሰጠነው እኮ ኦርቶዶክሳውያንን ምን ነው ትላንት የመጣ ሃይማኖት እኮ ነው። ተው እንጂ ችግሩ ምንድነው? ትላንት መተህ ስለ መጽሐፍ ቅዱስ 3000 ዓመት የነበራትን ቤተክርስቲያን ትናገራለህ። እንደው ማፈር የለም። 3000 ዓመት የሞላትን ቤተክርስቲያን አለ ወንድም። እሺ ችግር የለውም። 3000 ዓመት የሞላትን ቤተክርስቲያን በኩሲ አሁን 10000 ቦታ ከምትረግጥ የጀመራችሁትን ሐሳብ ጨርሱ። ይቅርታ እኔና ብሩክ ነው እያወራን ያለነው። አይ በቃ የጀመራችሁትን ሐሳብ አሁን እኛ የሰጠናችሁ ምናምን አይደለም። አሁን በቃ እያወራህ ነው አይደል? አብርሃምን አንስታል ይጨርስልህ፣ ከዛ ትቀጥላላችሁ በጨዋነት ስሜታዊ ሳትሆን ማለት ነው። ብሩኬ ይቀጥሉ።
እሺ ምንድነው መሰለ እናንተም ሰጣችሁን ሚስተር ኤክስ ዋናው ነገር የተቀበልነውን ወደ ለህይወታችን አድርገነዋል። በቃ አንዳንድ ሰዎች ላፕቶፕ ተሸካሚዎች አሉ፣ በቃ ተሸክመው የሚኖሩ ማለት ነው። አንዳንድ ሰዎች ደግሞ በላፕቶፑ የሚገለገሉ አሉ። አንዳንዶቹ አይፎን 17 የሚሸከሙ አሉ፣ አንዳንዶቹ ደግሞ የሚጠቀሙበት አሉ። አሁን ችግሩ ምንድነው? መስጠት ላይ አይደለም ቁም ነገሩ፣ መጠቀም ላይ ነው። የተሰጠንን ተቀብለን ህይወት ሆኖልናል። እኛ ተባረኩ። እንኳን ሰጣችሁን ተቀብለነው እኛ ምን አድርገነዋል? ለህይወታችን አድርገነዋል። ክብር ለኢየሱስ ይሁን። እንግዲህ እዚህ ክፍል ላይ የተናገርኩት እውነት ነው። ምንድነው ብሎ የተናገረው ሙሴ? ኪዳንን አስብ ነው። በነገራችን ላይ የአብርሃም የይስሐቅና የያዕቆብ ስም ሲጠራ ሁሌም ማሰብ ያለባችሁ ዘጸአት መጽሐፍ ምዕራፍ 3 ላይ እግዚአብሔር ሙሴን ሲልከው ማላከኝ ልበላቸው ብሎ ሲጠይቅ ሙሴ እግዚአብሔር እንደዚህ ይለዋል። ይህ በጣም ትልቅ ነገር ነው። እሺ የአብርሃም የይስሐቅና የያዕቆብ ስም በተደጋጋሚ ሲጠራ ስትመለከቱ በመጽሐፍ ቅዱስ ኪዳን ስላለ ነው። ሙሴ እንደዚህ ይላል፣ ተመልከቱ ቁጥር 13 ላይ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ ሙሴ ጠየቀ። እግዚአብሔርም በዛ በቁጥቋጦ ውስጥ ያገኘው እግዚአብሔር ማለት ነው ሙሴን ያለና ያስተጋባል ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ቀጥሎስ ቁጥር 15 እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ፣ ይህ ለዘላለሙ ስሜ ነው ይላል። እስከ ልጅ ልጅ ድረስ መታሰቢያዬ ይህ ነው። ምን መታሰቢያዬ? አየ ሙሴ ገብቶታል። አብርሃም ያዕቆብንና ይስሐቅን ሲጠራ እግዚአብሔር የነገረው ነገር አለ፣ መታሰቢያዬ ነው ይላል። ለምን? ኪዳን ስላለ፣ ስለ ኮቨናንት እያወራን ያለው ይሄን ለማለት ነው። አሁን የጠየቀውን የገድሉን ሐሳብ ላሳይክ። ካሜራ ልክፈት፣ ትልቁ ላይ ልሆንና የምንቃወመውን ሐሳብ ላሳይክ። ከገድላቶችን ስንቃወም ይሄን ነው የምንቃወመው። ይሄው ገድለ አቡነ ገብረ መንፈስ ቅዱስ በግዕዝ በአማርኛ የታተመው የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት ገብረ መንፈስ ቅዱስ አንድነት ገዳም እያሳተሙት ነው። እሺ ይሄው የገዳሙ ማህተም። እሺ ይሄው ሁለተኛ ተአምር ይላል። ገጽ ከፈለክ 215 ሁለተኛ ተአምር ከቁጥር 1 ጀምሮ ላንብብልክ። ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። የሰውዬ ሐሰት ዝሙት የሚያበዛ የሚያስጠነቁል ሰው ነው። እሺ ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችሁ ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምህረት ቃል ኪዳን እንደተሰጠው የሚናገረው የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አድርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። እሺ የአባታቸውንም የገድሉን መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ይሄ ሰውዬ ዝሙትን የሚያበዛ የሚያስጠነቁል ሰውዬ ነው። ጠንቋይ ጋር መሄድ ብዙ ስራ የሚያደርግ ነው ደግሞ ሰውዬው ራሱ ማለት ነው። ከዛስ ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት፣ ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። እሺ የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም በዙፋኑ ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ። የእግዚአብሔር ፍርድ ወደ ሲኦል ትግባ ነው። እሺ ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ።
አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል? ለምን ትዋሻለህ? ማለት ነው። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን አትርሳ አለው። እሺ ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸው አለው። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዷት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያ ሰው ኃጢአቱ ስለበዛ ዝም አለ። አባታቸውም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸናለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። እሺ የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶ በእግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤ ተስካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያሽ ቀን ሽፍቶች አግኝተው ደብድበው ገደሉኝ፣ ይኸው ወደ አንተ መጣው አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህን ብሎ የምዕመናን አንድነት ወዳለበት ውሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱን በራ። የአባታቸው የገብረ መንፈስ ቅዱስ ጸሎትና በረከቱ በእነርሱ በልጆቹ በኦርቶዶክሳውያን ላይ ይሁን ይላል ቃሉ። እንደዛ ይላል። ምንድን ነው የምንቃወመው? ይሄን ነው የምንቃወመው። ይሄ ምን አይነት ሰው ነው ከሲኦል ወደ ገነት እንዲገባ የተደረገው? ምን አይነት ሰው ነው? ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። መነኩሴ ነው የሰውዬ፣ ስራ ያደርጋል፣ ያስጠንቋይ ቤት ይሄዳል። ከዛስ ሐሰትና ዝሙትን የሚያበዛ ሰው ነው። ይህን ሰው አቦ ለምኖት ከሲኦል ሲያተርፈውና ወደ ገነት ሲገባ እንመለከታለን። ይህን ነው የምንቃወመው። ይህን ከየትኛው የእግዚአብሔር ቃል ጋር ታስማማለህ ወይስ ከኔ ጋር ይሄ ትክክል አይደለም ልትቃወማለህ? አልቀውም እንዳንተ። መልካም። ያ ማለት መጽሐፍ ቅዱሳዊ ሐሳብ አለው ማለት ነው። እውነት ነው፣ እውነት ነው። እሺ እስኪ ጥቅስ ስጠንና እኛም ካንተ ጋር እንተባበር። የጻድቅ ሰው ጸሎት ድልን ታደርጋለች ይላል አንደኛ። ምን ላይ ነው? ሁለተኛ መጽሐፍ ቅዱስ ላይ አለ። ሁለተኛውን እነግርሃለሁ። አዳምጠኛ መጀመሪያ እንተ እንዳዳመጥኩ ልስማ። እሺ ቀጥልና ጥቅስ ጠይቃለሁ። እግዚአብሔር ባወቀ እሱ በወደደ የሟቹን ሞት አልወድም ይላልና አንደኛ የእግዚአብሔር ምሕረት ቱ ዘ ፖይንት እንዲህ ነው ብለን በቃ በዚህ ጋር ልክ እንደ ምድራዊ ሕግ እንደተማርነው የአካዳሚሽያን አይነት እይታ አይተን እንዲህ ነው ብለን ማስቀመጥ አንችልም። ለምን? እሱ የባህሪ አምላክ ቅዱስ ስለሆነ በፍጡር አእምሮ አሰራሩ አይመዘን። በገለጠልን መጠን ግን በመጽሐፍ ቅዱስና በቅዱሳን በገለጸልን መጠን በዛ ልንረዳው እንችላለን። በዚህ ትንሽ አይምሯችን ግን ደግሞ አሰራሩ የተለየ ነው። ለምሳሌ ፊያታዊ ዘየማንን እንመልከት። ወይም ደግሞ በቀኝ የተሰቀለው ሰው ጥጦስ የሚባለው ሰው ማለት ነው። እሱን ስንመለከት ልክ በእድሜው ወንበዴ ነው የነበረው። ግን በጸለያ ትንሽ ጸሎት በመንግስት በመጣ ጊዜ ባለው ጊዜ
ቀድሞ በመንግስቱ እንዲገኝ አደረገው። ይሄ እግዚአብሔር ስራ ነው። በሰው ሰውኛ አይምሮ የምንመረምረው ከሆነ በምድራዊ ፍትህ ከሰማይ በስጋዊ አይን ወይም በስጋዊ የፍትህ ሚዛን የምንመዝነው ከሆነ እንስታለን። የእግዚአብሔር ግን ጸጋው ኃይሉ ክብር ይግባውና እንደማይመረመር ቸርነቱም እንደማይደረስበት እጅግ ጥልቅ ስለሆነ ይላል እኮ አይደል? በቃ ዘማውም ይሁን ማንም ይሁን የእግዚአብሔር ምህረት ካገኘችው ይድናል። ይሄን ፖይንት የሚያሳየን ለዛ ነው። ሌላው የነገር አብርሃም አንተን የሚቀበሉትን ይቀበላሉ። ሶስት ሐሳብ ስላነሳክ አታቋርጠኝ። ገብቶሃል አባባል? አንተን አላቋረጥኩም። የሰማኝ ነው። እኔማ አላቋረጥኩም። አንተን ያላቋረጥከኝ እያነበብኩ ስለነበር ነው። ሐሳቡን አንብቤ ካልጨረስኩኝ ልታገኘው ስለማትችል ጨርስ ነው እኮ እኔ ያናገርኩ አይደል? ስትጨርስ አይደለም ዝም ያልኩህ። ለምትናገራቸው ነገሮች በማስረጃ አሁን እዚህ ውስጥ ሰው እየሰማን አይደለ? ማስረጃ እየሰጠህ አሁን ቱ ዘ ፖይንት ስትመጣ አንተ ራሱ ያመጣው አንተ አሁን መጽሐፍ ቅዱሳዊንን ብቻ የምትሉ ፕሮቴስታንቲዝም ማስረጃ ብለህ የምታመጣው የሚገርምም ለትችት ሲሆን የማታምንበትን መጽሐፍ ቅዱስ ነው የምታመጣው። አሁን እኔ የሰማይ ነው ማስረጃ ሳመጣ ግድ ከመጽሐፍ ቅዱስ ብለህ ልትገድበኝ አይገባም። ለምን? አንተ ከመጽሐፍ ቅዱስ ወጥተህ ማስረጃ ስላመጣ ዳትሲ። ማስረጃ አይደለም ያመጣው፣ ጥያቄ ነው ያነሳው። ማስረጃ እኮ ነው ያመጣው ነው። እናንተ ኦርቶዶክሳውያን ያቦ የዘላለም ሕይወት እሺ፣ ቀጥል። አንዴ ስማኝ። እኔ ማስረጃ ማመጣውማ የሆነ ትምህርት ብናገር ለተናገርኩት ትምህርት ነው ማስረጃ ማመጣው። እኔ እዚህ የዘላለም ትምህርት አንድ ያመጣው ለምን አመጣው? እሱን ይኸውልህ ለማምነው ማስረጃ አንድ ሰው ማስረጃ የሚባለው ለሚያምነው ነገር ነው ማስረጃ የሚያመጣው። እኔ እዚህ መጽሐፍ ላይ ጥያቄ አለኝ ነው እያልኩ ያሉት። ይሄ በጣም ግልጽ ነው። ይሄ መጽሐፋችሁ የእናንተ ነው። እዚህ መጽሐፍ ላይ የተጻፈው ነገር እንደ እግዚአብሔር ቃል ትክክል ስላልሆነ ጥያቄ አለኝ ነው እያልኩ ያሉት እንጂ ማስረጃ አይደለም። አንተ ደግሞ ይሄ መጽሐፍ እንደ እግዚአብሔር ቃል ነው ስትለኝ አንተ ማስረጃ ሰጠኛለህ ማለት ነው። እግዚአብሔር ቃል ላይ ጥቅስ ሰጠኛለህ። የቀደሙን ጥቅስ ልስጥ ስማኝ። እሺ አሁን አታቋርጠኝ። እሺ ነገር ጥቅስ ላይ እናውራ። የያዕቆብ መልእክት ምዕራፍ 5 ከቁጥር 16 እንዲህ ይላል። አዳምጠኝ፣ አታቋርጠኝ። አላቋርጠኝ። እንዲህ ይላል። ላምበው። እርስ በርሳችሁ በኃጢአታችሁ ተናዘዙ። እርስ በርሳችሁ የያዕቆብ መልእክት ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይሄ የጌታ ወንድም የተባለው ቅዱስ ያዕቆብ የጻፈው ነው። የጻድቅ ሰው ጸሎት ኃይል ታደርጋለች ያልኩት ይሄው ማስረጃ ይሄ ነው። እሺ እናውራ። እዚሁ ክፍል ላይ አይደል ጥያቄን እንጠያየቅ። ኖ አሁን የምናነሳው ምን መሰል፣ ለአንተ ማስረጃ ሳቀርብልህ ከመጽሐፍ ቅዱስ አምጣ ትለኛለህ። አንድ አንተ ማታምን አዳምጥ፣ እኔ ብቻ ልናገር አትበል። አንተ የማታምንበትን እንደ ኤቪደንስ አድርገህ ታስገባዋለህ። ገባህ ብለህ አባባል ማስረጃ ብለህ የጠቀስከው ጥቅስ ላይ እናውራበት። ቀጥል። እናውራበት። አሁን ይሄ ማስረጃ ነው ስላልክ ክፍሉ አንተ እንዳልከው ለሞተ ሰውዬ ኖ ማስረጃ ነው ሳይሆን ቅድም በነገርኩህ የጻድቅ ሰው ጸሎት ኃይል ታደርጋለች ስል አምጣ ጥቅስ አልከኝ። በጥቅስ ስለምታምኑ እናንተ ይኸውላችሁ፣ የሚገርመኝ መጽሐፍ ቅዱስ የተጻፈው አንድ የወረደ ነገር አይደለም፣ ግን ስፔሲፊካሊ የጥቅስ ስለሆናችሁ ቁንጽላዊ ስለሆነ ሐሳባችሁ ጥቅስ አምጣ ትለኛለህ። ይኸው ማስረጃ መጣሁልህ። ቀጥል። ኢየሱስ ክርስቶስ ከድንግል ማርያም ተወለደ ብዬ ያመንኩት በእግዚአብሔር ላይ ቃል ላይ ተጽፎ ስለተገኘ ነው። ለዛ ነው ኮፒ። አሁን ወደ ሌላ ርዕስ አታምጣ። አሁን በዚህ ርዕስ ላይ እናውራ። ቀጥል። ስማኝ። አይ ጥቅስ ለምን እንደምንቀበል እኮ ስማኛ፣ እያወራሁ ነው። አሁን ይሄ መጽሐፍ ቅዱስ ላይ ባይሆን ኖሮ የመጽሐፍ ቅዱስ ጥቅስ ባይሆን ኖሮ እርግጠኛ ነኝ የምልህ የላችሁም ብለህ ኦርቶዶክሳውያን ከመጽሐፍ ቅዱስ ምናምን ብለህ ትል ነበር። ግን አይገርምም? እግዚአብሔር ይመስገን መጽሐፍ ቅዱስ ላይ ተቀመጠ። ቀጥል። እሺ ሐሳቡ ላይ እናውራ። ግን በቃ ተረጋጋ ወንድም አለ። እንደዚህ ይላል። አሁን እቺ ተረጋጋ የምትለው ቃል ቀጥልሽ። ተረጋጋ ያልኩህ እኮ በቃ እንድንወያይ ነው፣ ሌላ አይደለም። እሺ እንደዚህ ይላል። ይኸውልህ ቁጥር 14 ሐሳቡን በደንብ እንድታገኘው ከቁጥር 13 ጀምሮ እናንብበው። ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት።
አሁን በቤተ ክርስቲያን መካከል ስላለ ህብረት ማለት ይሄ እየተናገረ ያለው በህይወት ያሉ ሰዎች አንዱ ቢታመም የኔ ጥቅስ ነው፣ አታብራራ። ያንተን ስታነሳ ያላብራራው ጥያቄ ነው የጠየቁህ። እያብራራው አይደለም፣ ጥያቄ ነው የጠየቁህ። ይሄ ማለት አልኩህ፣ ጥያቄ ነው የጠየቁህ። በቤተ ክርስቲያን መካከል አንዱ ቢታመም ከቤተ ክርስቲያን ሽማግሌዎች ጠርቶ እንዲጸልይለት እያዘዘ ነው አይደል ያለው? እየሰማሁ ነው፣ ቀጥል። ጥያቄ ነው የጠየቁህ እኮ። አዎ ይሄ የኔ ጥቅስ ነው። የኔ ጥቅስ እስከሆነ ድረስ አንተ ልታብራራ አትችልም። በዲያሎግ ህግ ጥያቄ ነው የጠየቁህ። የአንዱን ኤቪደንስ ወስደህ ኖ ኤቪደንስ ወስደህ የኔ ኤቪደንስ ነው ይሄ ጥቅስ አምጣ አልከኝ፣ ገለጽኩልህ። የማብራራት ስልጣኑ የኔ ነው። አንተ ገድል ስታብራራ የኛ ገድል ነው አላልኩም። ስለዚህ ጥያቄ ነው፣ እኔ አላብራራሁም። ኖ አትጠይቀኝ። የኔ ጥቅስ ነው ይሄ የኔ ጥቅስ ነው። ለምን ጠይቀኛለህ? ማጠይቅ ከሆነ ለምን ትገባለህ ታዲያ? ወዳጄ ማጠይቀኝ ከሆነ እኮ አጠይቀኝ የምትለኝ ከሆነ አትለፋ። አንተ አሁን የፈለግከው ምን እንደሆነ ታውቃለህ? ልንገርህ። እኔ ምን መሰለህ ሐሳብህ ከአንተ ሐሳብ ውጪ ነው የመጽሐፍ ቅዱስ ጥቅሱ ብለህ ምን መሰለህ ፎልሲፋይ ልታደርገው ነው። አይ እኮ እንደዛ ነው፣ አይሆንም። እኔ ደግሞ እኔ ላብራራው የኔ ጥቅስ ስለሆነ ማለት እየጠየቅኩ ነው እኮ። ለምን መሰለህ የጠቀስከውን ጥቅስ አወጣ ነው አውዱ ምን እንደሚል መረዳት ስላለብን ጥያቄ እየጠየቅኩ ነው ያለሁት። ገብቶሃል? አሁን አንድ ቃል አለ መጽሐፍ ቅዱስ ላይ አዞ የሚል ቃል አለ። አዞ የሚለው ቃል ብቻውን ሲሆን ለምሳሌ ባህር ውስጥ ልትገባ ትችላለህ በሐሳብህ። ግን ቃሉ አውድ ውስጥ ሲገባ ትእዛዝ የሚል ቃል ትእዛዝ የሚል መልእክት ይይዛል። አየህ፣ አዞ እኮ ነው የሚለው ቃሉ ትእዛዝን የሚያመለክት ይሆናል። አሁን እዚህ ቁጥር 16 ላይ የጻድቅ ሰው ጸሎት ምን የሚለው ምን ለማለት ፈልጎ ነው የሚለው የምንረዳው በምንድን ነው? ቃሉን አውድ ውስጥ በማስገባት ነው። ለዛ ነው ከቁጥር 14 ጀምሮ እንድናነበውና እንድንጠያየቅ የፈለኩት። አሁን እዚህ ጋር ምን ብዬ ጠየቅኩህ? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ይሄ ማለት በቤተ ክርስቲያን ውስጥ አንድ ሰው ቢታመም ሽማግሌዎችን ጠርቶ በጌታ ስም እንዲጸልዩለት እያዘዘ ነው አይደለ? ኩሴ ቀጥል። እየጠየቅኩ ነው እኮ። አዎ እየሰማኸኝ ነው፣ ግን ጥያቄ ይመልስልኝ። ጨርስና ሐሳብህን። የኔን ሐሳብ አንተን አላለሁ አጠይቅ። በቃ ሐሳብህ ይሄ አንተ ያነሳው ጥቅስ ልክ አይደለም በለኝ። ከዛ እኔ ደግሞ የራሴን ሐሳብ ላቅርብ። መልካም። ጥያቄ መጠየቅ ካልፈለግ እንግዲህ ይሄ ክፍል ምን እያለ እንደሆነ አብራራና ከሌላ ሰው ጋር እንቀጥላለን ማለት ነው። ማትመልስልን ከሆነ ውይይት ስለማይሆን ማለት ነው። ውይይት ስለማይሆን እንግዲህ ያዕቆብ ምን እያለን ነው? በምዕራፍ 5 ላይ ወንድም እህቶች፣ በቤተ ክርስቲያን መካከል አንዱ ቢታመም አንዱ ቢቸገር የሆነ ነገር ቢደርስበት የቤተ ክርስቲያን ሽማግሌዎች ወደ እርሱ ጠርቶ ምን እንዲያደርጉለት? በጌታ ስም እንዲጸልዩለት፣ ዘይት እንዲቀቡት ይናገራል። የጌታ ስም ተአምርን ስለሚያደርግ የእምነት ጸሎት ድውዩን ያድናል። የታመመውን ሰውዬ ማለት ከዛስ ጌታም ያስነሳዋል። ክብር ለኢየሱስ ይሁን። ኃጢአትም ሰርቶ እንደሆነ ይሰረይለታል። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ከ38 ዓመት ጀምሮ ያልጋ ቁራኛ የነበረውን ሰው ጌታ እንዳትበድል ይለዋል። ከዚህ በኋላ ኃጢአትን እንዳታደርግ ይለዋል። እንሄዳለን ከፈላጋችሁ። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። ይሄማ የቤተ ክርስቲያን መልእክት እኮ። የጻድቅ ሰው ጸሎት ያስተጋባል። እሺ ይቅርታ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አሜን። አዎ እውነት ነው። ለምን እግዚአብሔር ክርስቶስ ኢየሱስ አለን በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ እንደዚህ ብሎ ነግሮናል። ዮሐንስ ይሄን ክፍል ሳልናገር ማለፍ የለብኝም። ዮሐንስ 14 12 ላይ ኢየሱስ እንደዚህ አለን። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። በእኔ የሚያምን ያለው ለተወሰኑ ሰዎች አይደለም፣ በክርስቶስ በልጁ የሚያምን ይህ ስልጣን ነው። ያደርጋልና እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። የሚያደርገው እግዚአብሔር ነው። የሚያደርገው ክርስቶስ ኢየሱስ ነው። በስሜ የምትለምኑትን ሁሉ ልጆች ስለሆነን ማለት ነው፣ ስልጣን ስላለን። ኢየሱስ የሚለው ስም ለእኛ ለልጆቹ የሚሰራ ስለሆነ እኛ እኮ የአብይ ልጆች፣ የትራምፕ ልጆች፣ የሚስተር ኤክስ ልጆች አይደለንም። የእግዚአብሔር ልጆች ነን። ባለስልጣን ይሄ ስም የተሰጠን ኢየሱስ የሚለው ከስም ሁሉ በላይ የሆኑ ስም የተሰጠን እና ይሰራል። ኢየሱስ ያደርገዋል። በኢየሱስ ስም ፈውስ ይሆናል። ከዛስ ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ። የሚያደርግ አምላክ አለ። ለዛ ነው ያዕቆብ መልእክት ላይ ምን እያለን ያለው ወንድማችን ያዕቆብ በምዕራፍ 5 ላይ ቁጥር
16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለጸልይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ከዛስ ኤልያስ እንደኛ ሰው ነበረ። አዎ አያችሁ፣ የጻድቅ ሰው ጸሎት ማለት ምን ማለት ነው? ይኸው ኤልያስ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ይኸው የጻድቅ ሰው ጸሎት ማለት ይሄ ነው እንጂ ከሲኦል ሚስተር ኤክስ ኃጢአት ሲያደርግ የነበረን ጠንቋይ የነበረን ሰውዬ ከሲኦል ታወጣለህ የሚል አንዴ የጻድቅ ሰው ጸሎት ነው የሚለው። አሁን የኔን ጥቅስ እኮ ነው የምታብራራው። አንዴ ዳዋይ ልካል የኔን ጥቅስ እንደፈለክ እያብራራው ነው። የኔ ማስረጃ ነው። አልመልስም ያለ ሰው ዝም ብሎ ነው አልመልስም ያለ ሰው ላብራራው እኮ ነው። በቃ መጽሐፍ ቅዱስ ቅድምም ብያለሁ መሰል። የኔን ጥቅስ ፎልሲፋይ ከማድረግ በፊት እኔ አብራርቼው ከዛ አልስማማም ነው በውይይት። ይሄ ነውር ነው፣ በጣም ነውር ነው። በነገራችን ላይ ሰው ሲጠየቅ አልመልስም ካለ አያውቅም ማለት ነው። እማያውቀው እንዴት ነው ያብራራው? አያውቅም እኮ የሰው እኮ አላውቅም አልመልስልህም ማለት ሰው እንዴት ማያውቀውን ነገር ያብራራል? እንዴት ያብራራል? መማር ነው ያለበት። አያውቅም ያልከኝ እኮ አንተ ነህ እኮ ላብራራ መሰለህ። አልመልስም አያውቅም ያልከኝ አልመልስም አላልኩም። እንደገና ችግር የለውም። ሰው እኮ ስለማውቀው ነው ያነሳሁት አይደል? አንተ አሁን ገርደ መንፈስ ቅዱስ የማታውቀውን ጥቅስ ብድግ አድርገህ የማታውቀውን መጽሐፍ ብድግ አድርገህ ትንሽ ነገር በገባህ ነገር ተናገርክ፣ ዝም አልኩኝ። የኔን ጥቅስ ደግሞ ፌር አይደለም ነው። ምን አደረኩኝ መሰለህ? የአቦን ገድል አነሳውና የተጻፈውን አንብቤ ይሄ እንደ እግዚአብሔር ቃል እውነት ነው ወይ ብዬ ስጠይቅህ አዎ ብለህ ይሄን ጥቅስ ጠቀስክ። ይኸው እዚህ ጥቅስ ላይ እናውራ እያልኩ ነው። አሁንም ድጋሚ ልጠይቅህ፣ ችግር የለውም። እናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩ። እዚህ ክፍል ላይ በክርስቲያኖች መካከል አንዱ ቢታመም የቤተ ክርስቲያን ሽማግሌዎችን ይጥራ ነው እያለ ያለው አይደል? ልክ ነው። ልክ ነህ። አሁን በዚህ ሰዓት ይሄ ጥቅስ አቦን የሚመለከት አይደለም ማለት ነው። ምክንያቱም ልጠራው አንተ አልክ እሱን ላመጣ ነው እኮ ልጠራው ይችላል። አቦን ስም አይደለም እኮ አንተ አሁን ያነሳው ያሉት አቡየ ገብረ መንፈስ ቅዱስ ጻድቅ ናቸው። እኛ ጸሎታቸው እንዴት ድል አረገ? ያዕቆብ ባለው መሰረት የጻድቅ ሰው ጸሎት ኃይልን ታደርጋለች ነው። ምንድነው ያልኩ መሰለ? እሺ የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይላል። ያ ማለት እሱ ስለመም ነው የሚለው። ዝቅ 16 ላይ 16 ወደ ላይ ከፍ ብላ አታንብብ። በቃ እሱ ስለመም ነው የሚያወራው። ተስማማን። ያመመው ሰው የቤተ ክርስቲያን ሽማግሌዎችን ጠርቶ ጸሎት ያርጉለት ያስማማናል። እኛ ቤትም አለ። እዚህ ጋር እኮ እየጨረስን ነው። እኔ እያልኩ ያለሁት ግን የጻድቅ ሰው ጸሎት ኃይልን ታደርጋለች። this is the point። እንሄዳለን እሱ ጋር እየጨረስን እንሄድ ነው። አሁን አውድ ስላለው መጽሐፍ አሁን ያነሳው ሐሳብና ከ16 ጋር አይገናኝም። በቃ እሱን ተረዳይ። መጽሐፍ ቅዱስ ማለት የሆኑ ሰዎች እርሻ ማለት አይደለም። የፈለግነውን ከሆነ ክፍል አውጥተን ከአውድ ውጭ እንድንጠቀምበት አይፈቅድም መጽሐፍ ቅዱስ። እዚህ ክፍል ላይ ያንተ አውድ ማን ነው ልክ ያደረገው ነው? እስቲ ያንተን አውድ ማን ነው ልክ ያደረገው? አውድ ማለት ትርጓሜ ማለት አይደለም። አውድ ምን ማለት ነው? አይወለ አውድ ማለት ያ ሐሳብ እዛው ቃል ውስጥ ገብቶ ሲተረጎም ማለት ነው። እሺ የኔ ትርጓሜማ የሆነን ክፍል ለምሳሌ አንተ ቁጥር 16ን ብቻ ወስደ ለራስህ አገልግሎት ስታውለው እሱ የእግዚአብሔር ቃል ምንም ግልጽ ነው። አላብራራሁትም እኮ የጻድቅ ሰው ጸሎት ኃይልን ታደርጋለች። እኔ አላብራራሁትም። እንጠያይቅና ከዛ 16 ላይ እንሂድ። የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ ሲል አቦን አይመለከትም አይደል? ይሄ ክፍል የነማን ነው የሚመለከተው? የእናንተ ቤት ፓስተሩ ነው የሚመለከተው? ማን ነው የሚመለከተው? ንገረኝ። በህይወት ያለን ሰው አሁን በአገልግሎት ላይ ያለ ሰው ለምሳሌ ፓስተር ጉቱ የቱ ጋር አላለም ያዕቆብ ኬታ መጣው አንተ በህይወት ያለ ሰው ጻድ እንዲህ አይደል? እሺም ብቻ ንገረኝ። ልብ በሉ እዚህ ያላችሁ በህይወት ያለ ሰው ብቻ የሚል አሳየኝ። ተረጋግቼ ነው እያወራሁት። የጻድቅ ሰው ጸሎት አለ እንጂ በህይወት ያለ ጻድቅ አላለም። ኬታ መጣ አንተ? እሺ ይኸውልህ አሳየኝ እኮ ስማኝ። ከእናንተ የታመመ ማንም ቢኖር ሲል ይሄ የታመመው ሰው በህይወት ያለ ሰውዬ ነው አይደል? እውነት ነው። የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይላል። ይጥራ ማለት ምን ማለት ነው? ስሙን ይጥራ ነው ወይስ ናና ጸልይልኝ እያለው ነው ያለው? በአካል መጥቶ እንዲጸልይለት ነው ወይስ የሰውየውን ስም ይጥራ ነው? ስለ ምድራዊ ህመም አላነሳውም። የጻድቅ ሰው ጸሎት ኃይልን ታደርጋለች። ወደዛና ስለ ሽማግሌዎች አልጠየቅኩም። ዳዝ ኖት አወር ታይትል አይደለም፣ ርዕሳችን አይደለም። እያወራ ያለው ስለ ሽማግሌዎች አይደለም። የጻድቅ ሰው ጸሎት ኃይልን ታደርጋለች። ዛት ዘ ፖይንት። አዎ እሺ ሽማግሌዎች ጋር ትግባ። ለአንተ እንዲመቻ አታርግ። አሁንም እየነገርኩ ያለው እሱ ነው።
አንዴ ስማኝ። ቁጥር 16 ጋር ያለውን ሐሳብ የምትረዳው በአውዱ ሲሆን ነው ስላልኩክ፣ አሁን እዚህ ቁጥር 14 ላይ አቦን አይመለከትም ወይስ ይመለከታል? የኔ ይሄ እኔ እያነሳ ያሉት ቁጥር 16 ነው። አንተ ለምን ትጠይቀኛለህ? 14 አላወራንም። ዳትስ ኖት ማይ ታይትል አይደለም ነው ታይትላችን አይደለም። ስለ ጻድቅ ሰው ጸሎት ነው የምናወራው። እሺ አንዴ ስማኝ። ቴዲ ብዙ ጊዜ እንደዚህ ይላል፣ የመናፍቃን ባህሪ ጥቅስ ቆርጦ ማንበብ ነው ይላል ብዙ ጊዜ ማለት ነው። መጽሐፍ ቅዱስ አውድ ውስጥ ካልገባ በስተቀር ሐሳቡን ማግኘት አንችልም። እዚህ ጋር የጻድቅ ሰው ጸሎት የተባሉት እነማን ናቸው? ይሄው እነዚሁ የቤተክርስቲያን ሽማግሌ የተባሉት ጥራና ጸልይ በጌታ ስም የተባሉት ናቸው። ስለነዚህ ያወራል። ኤልያስ አለ በህይወት? ይሄን መልስልኝ አንተ ካመጣኸው። ኤልያስ አለ በህይወት? ኤልያስ ይሄን ያደረገው በህይወት በነበረበት ሰዓት ነው። አየህ ኤልያስን ታሪክ ያዕቆብ ለምን ጠቀሰው? የለም እኮ ንጽጽሩ ምን መሰለ? የለም በህይወት ለምን ጠቀሰው? አንዴ ስማ። ኤልያስ በነበረበት ሰዓት ልክ እንደዚህ አድርጓል። ምን ዝናብ እንዳይዘንብ አቁሟል። ሰው የጻድቅ ሰው ጸሎት ልክ እንደዚህ ተአምር ያደርጋል ነው መልእክቱ፣ ሐሳቡ ማለት ነው። በጣም ግልጽ እኮ ነው። ምን እያለን ያለው? የጻድቅ ሰው ጸሎት ልክ ኤልያስ ዝናብን እንዳቆመው አሁንም የታመመ ከናንተ መካከል ቢኖር በኢየሱስ ስም ስለሆነ ዘይት ቀብቶ የሚጸልይለት ይፈወሳል፣ ይድናል። መልእክቱ እኮ ያዕቆብ የነገረ አይልም በኢየሱስ ስም አትጨምር አይልም አይደል? በቃ አታነቡም እኮ ይሄ በጌታም ስም ሲል በማርያም ስም እያለ ነው። አሁን እኮ ከርሴ እያወጣኸኝ ነው። የጻድቅ ሰው ጸሎት በሚለው ላይ አትመጣም። አየህ ለዛ ያቺን ቦታ ስለምትፈራት ርዕስ እየፈጠርክ ቱ ዘ ፖይንት ፋር እየሆንክ ነው የምትሄደው። ስትራቴጂ ግልጽ ነው። ቴክኒክ የምትያዝበት ጥቅስ ላይ ስትመጣ ተሻሻለህ፣ ወደ ላይ ትወጣለህ። አውዱም ቢሆን እስካሁን ቢሆን የተለየ ነጥብ አልነገርከኝም። ከመጽሐፍ ቅዱስ ላይ ከሲኦል በሆነ በሚስተር ኤክስ ጸሎት ከሲኦል የወጣ አንድ ሰው አሳየኝ። እሱን ካሳየኝ በቂ ስለሚሆን ከሲኦል በሚስተር ኤክስ ጸሎት የወጣ ሰው ካለ አሳየኝ። እኔ እያልኩ ያለሁት 16ን እንድታብራራልኝ ነው። በጸሎት ከሲኦል የወጣ አንድ ነፍስ ካለ እየጠየቅኩ ያለሁት አንተ የፈለግከውን ጥያቄ እንድትጠይቀኝ ሳይሆን ይሄ የኔ ጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 16 ምን ይላል? አስረዳኝ። ምን ማለት ነው? ይሄ ነው የኔ ጥያቄ። ቀደም ጀምሮ ይሄን ክፍል ምን ማለት ነው? ልዩነት ይኑረን፣ እሱ ያስማማናል። ወደ አንተ መምጣት ወደ አንተ በፈለግከው መንገድ በተሳሳተ መንገድ አልመጣም። እኔ እየጠየቅኩ ያለሁት የጻድቅ ሰው ጸሎት ኃይልን ያደርጋል ምን ማለት ነው? አብራራልኝ። እሱ ነው ያልኩት። እኔ የኔ መንገድ የሚባል ነገር የለኝም። የእግዚአብሔርን ሐሳብ ነው የምናገረው። ለእግዚአብሔር ቃል ታምኜ ክፍሉ ምን እያለ እንደሆነ ለመናገር ስናገር ነበረ፣ የክፍሉን ሐሳብ ማለት ነው። ስለዚህም እግዚአብሔር ይመስገን። አንተ አለመቀበል መብት ነው። ምክንያቱም ደግሞ የተቀበልነው መንፈስ ልዩነት ስላለው ነው። እውነት ነው። በደንብ ልዩነት አለ። ለእግዚአብሔር ቃል አሁን ጥሩ ነገር ተናገርክ። በደንብ ልዩነት አለ። የእግዚአብሔር ቃል የሚያዘውን የሚቀበሉ የእግዚአብሔር የሆኑት የእግዚአብሔር መንፈስ የተቀበሉ ናቸው። ስለ ፍጡራን ደግሞ ሊሞግቱ ሚስተር ኤክስ ከሲኦል በሚስተር ኤክስ ጸሎት ወጥቷል ብሎ አንድ ሰው ሊሞግት ከመጣ ክርስቲያን አይደለም። ያ ሰውዬ አስረግጬ ነው የምነግራችሁ፣ ክርስቲያን አይደለም። በጣም እኮ የሚያሳዝነኝ ቅድም ያነሳው የአብርሃም ኮቨነንት ራሱ አንተን የሚቀበል እኔን ይቀበላል፣ አንተን የሚባርክ እኔን ይባርካል ብሎ ቃል የተገባላቸው ፍጡር ነው እኮ አብርሃም ፍጡር አይደለም? እስኪ ያሳየኝ፣ የት ጋር ነው እንደዛ የተባለው? እስኪ ያሳየኝ። እንግዲህ አሁን ይሄን ጥቅስ አታውቀውም? አንተን የሚቀበል አንተን የሚባርኩትን እባርካለሁ አይደል? ቃል አልገባለትም? እንደዛ እኮ አሁን እንደዛ እኔው አይደለም እንዴ? እሱ ጴንጤ ጋር ነው የመጣኸው ወዳጅ እኮ አሁን ከምናወራው ነገር ጋር እንደው ጴንጤ ምን በጣም ከሚያሳዝነኝ ነገር ቢኖር ጴንጤ ነውና እንዲህ አታክብደው ጴንጤን። እኔ ነገርኩህ። እኔ ቀጥልሽ። የብሬ ነው። ጴንጤ ማለት የእግዚአብሔር ሕዝብ ነው። በጣም ነው የምኮራው የክርስቶስ ስለሆነ። መናፍቅ ማለት ነው። ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 24 ላይ አይሁዳውያን ከሰሱት ማለት ነው። ከሰው ፊልክስ የተባለ ጠበቃ ነው እንደውም የከሰሰው፣ አቆሙት ማለት ነው። ምን ብለው እንደከሰሱት ታውቃለህ? ይህን ጥቅስማ ማሳየት አለብኝ። ከዛ ከቢኒ ጋር ትቀጥላለህ ወንድማችን ኩሲ። በሐዋርያት ሥራ መጽሐፍ ምዕራፍ 24 ላይ ጳውሎስ ተከሰሰ፣ በፍርድ አቆሙት። የተከሰሰው ለምን መሰላችሁ? ኢየሱስ የሚል ስም ብቻ አበዛ ጳውሎስ። በጣም አበዛው ጳውሎስ ራሱ። ኢየሱስ ብቻ ነው የሚለው። ተመልከቱ። ከ5 ቀንም በኋላ ሊቀ ካህናት ሐናንያ ከሽማግሌዎችና ጠርጠሉስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዢ አመለከቱ።
ተመልከቱ። በተጠራም ጊዜ ጠርጠሉ ሲከሰው ዘንድ ጀመረ፣ እንዲህም አለ፣ ክቡር ፊልክስ ሆይ አገረ ገዡ በአንተ በኩል ብዙ ሰላም ስለምናገኝ ለዚህ ሕዝብ በሐሳብ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እናቀርባለን። በቃ አገዛዝ ጥሩ ነው። ነገር ግን እሺ እጅግ እንዳላቆየ በቸርነት ባጭሩ ትሰማ ዘንድ እለምንሃለሁ። ይህ ሰው ይላል ስለ ጳውሎስ ሲናገር በሽታ ሆኖ ኢየሱስ ነው የሚለው በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋል። የመናፍቃን ይላል ተመልከቱ፣ ወገን መሪ ሆኖ ደግሞ የኔን ጥቅስ ደግሞ ላምጣ። አንዴ ቆይ ኩሲ ድምፅ ላሰማላችሁ እንዳይቋረጥ ብርክዬ ኩሲ ያ ቴንክ ዩ ጸጋ ይብዛላችሁ። ዘጌታችሁ የመጣችሁ ወገኖች ታብና ኮፒሊንግ ሼሩን አስቀጥሉት። ቴንክ ዩ ተባረኩ። በእንዲህ አይነት መደማመጥ የሚነገር ነገር ትውልድ አንዳች ይማርበታልና ተባረኩ። ቀጥሉ። ቴንክ ዩ ሸርሚሻ የተባረክ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን ይላል። አዎ ኢየሱስ ብቻ ከተባለ ኢየሱስ ብቻውን ያድናል የሚል ሰው በሃይማኖተኞች ዘንድ ወይ ደግሞ የዚህ ዓለም መንፈስ በሚሰራባቸው ዘንድ መናፍቅ የሚል ስም ይሰጠዋል። ለምን መሰላችሁ? ለተቀበሉት መንፈስ ስለማይስማማ ነው። ኢየሱስ ስትል ስፖንጅ አይደለም የምትወረውረው፣ ድንጋይ ነው የምትወረውረው። የተቀበለው መንፈስ የሚፈነክት ነው ኢየሱስ ስትል። እኔ ተክለ ሃይማኖት ዝር ብዬ ብናገር ኩሲ አይቃወመኝም። ለምን? ለተቀበለው መንፈስ ስፖንጅ እየወረወርኩኝ ስለሆነ አይፈነክተው፣ አይጎዳውም። ተስማሚ የሆነ መንፈስ ነው። በማርያም በኩል ምናምን ብዬ ብናገር ኩሲ ያጨበጭብልኛል። በኢየሱስ ብቻ ስል ግን ዓለም ትቃወማለች፣ ፊቷን ታዞራለች። ምክንያቱስ ይሄ ስም በቃ በዚህ ስም ፊት መቆም የሚችል ማንም ስለሌለ የዚህ ዓለም የትኛው አሰራር በዚህ ስም ፊት ስለማይቆም ይቃወማል። አንተ መጥቶ መናፍቅ ይላል። አዎ ስለ ክርስቶስ ኢየሱስ ለዚህ ዓለም ላልሆን የተለየው ነኝ። በቃ ክርስቶስ የሚመጣውን ክርስቶስ የምናፍቅ ማለት ነውና የመጀመሪያ አይደለንም። መናፍቅ ስንባል በዚህ ዓለም በሆኑ ሰዎች የመጀመሪያዎች አይደለም። ለአሕዛብ ሐዋርያ ሆኖ የተላከው ጳውሎስም በዚሁ ስም ተከሷል። እኔ ሐሳብ ላንሳሽ። አሁን ሰማው አንተ እኛ ብዙ ጊዜ የነገረ ቅዱሳን የእመቤታችን ነገር ሲነሳ ከግንዱ ነው ወይ የምንጀምረው? እነዚህ ቅዱሳን የከበሩት እኮ የመረጣቸው እኮ እግዚአብሔር። እኛ መርጠናቸው ቢሆን ያስከስሳል። አሁን በረከት እንዳጣመመው ብሩክ የተባለ እንዳጣመመው እውነት ነው፣ ሰዎች ናቸው። ቅዱስ ጊዮርጊስ አባታችን፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ ሰዎች ናቸው የተፈጠሩ። ነገር ግን ከሰው የሚለያቸው እግዚአብሔር የመረጣቸው ቅዱስ ጳውሎስ እንዳለው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሮ እንደተናገረው ሰናይ ገድል የተጋደሉ ሃይማኖታቸውን የጠበቁ ሩጫቸውን የፈጸሙ ቅሩበ እግዚአብሔር ቅዱሳን የእመቤታችን ደግሞ ክብር ይለያያል። እነዚህ ሁሉ የከበሩት ግን በማን ነው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው። ፕሮቴስታንቱ ነገረ ክርስቶስ ላይ ያለው አመለካከት ምንድነው ካላችሁ እሱ እንዳስቀመጠው አንደኛ መናፍቅ ለምንድን ነው የምንላቸው ፕሮቴስታንቶቹ? አንድ ጥቅስ ላንሳል። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ የአምልኮት መልክ አላቸው ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ። የአምልኮት መልክ አላቸው፣ ጌታ ጌታ ይላሉ፣ ጌታ ሆይ የሚለኝ መንግስተ ሰማያት አይወርስም እንደተባለ የአምልኮት መልክ መናፍቅ ተብለናል። ራሳቸውን ከጳውሎስ ጋር ለማመሳሰል ከዛ ትልቅ አባት ጋር ያላለውን ያላስተማረውን ይነሳሉ። ከዛ አኳያ መናፍቅ እንላቸዋለን። እኛ የተከበረውን የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የፍጥረታት ሁሉ ባለቤት የሆነ የቤተ ክርስቲያን ራስ የሆነውን ክርስቶስን እንሰብካለን። እኛ ቤታችን በኪዳኗ በቅዳሴዋ አምላክነቱን ነው የምናነሳው፣ ኃያልነቱን ነው የምናነሳው፣ ክብር በሱ መሆኑን ነው የምናነሳው፣ ስልጣን የሱ መሆኑን ነው የምናነሳው። ማንም በማይደርስበት ብርሃን የሚኖር አምላክ ነው፣ ሰው የሆነ አምላክ። መካከለኛ ሲለው መጽሐፍ ሰውነት አምላክነት ያለው ማለት ነው። እናንተ ደግሞ ምን ትሉታላችሁ? ሎቱ ስብሐት ክብር ይግባውና አማላጃችን ነው። እንዲህ ለዛ ነው ከፍሎ የሚያምን ነው ፕሮቴስታንት መናፍቅ ነው የምንለው። ሌላ የአበውን ትምህርት አይቀበልም፣ እንደ ግል ይተረጉማል፣ ስፔኩሌሽን ይበዛዋል።
ትላንትና የተፈጠረ ሃይማኖት ነው። ከሉተር ከተባለ ሰው የመጣ ሃይማኖት ነው። ለዛ ነው መናፍቅ የምንለው። ሌላ ሚስጥራት የለውም፣ ክህነት የለውም፣ ህይወት የለውም። ፕሮቴስታንት የተባለ ሃይማኖት በአዳራሽ ውስጥ የሚቀር ሃይማኖት ነው፣ ብዙዎች የጠፉበት። እኛ ግን ክህነቱ አለን፣ እኛ ጥምቀቱ አለን፣ እኛ ሚስጥሩ አለን። እኛ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የተባለለት የክርስቶስ አማናዊ ስጋ ቅዱስ ደግሞ የሚፈተትበት የሐዋርያት እግር ያለበት የቅዱሳን ንብረት ያለበት ቅዱሳን የሚከበሩበት የስድብ አፍ የሌለበት ክርስቶስ ያከበራቸው የሚከበሩበት አቡነ ተክለ ሃይማኖት ክርስቶስ ያከበራቸው ነው። አንተ ተነስተ ዛሬ ብታቃልላቸው አንተ ትቀላል፣ እነሱማ ከብረው ሄደዋል። ድንግል ማርያም አቁራሪተ መዓት ነች፣ መዓት የምታርቅ ከፍጥረታት በላይ ከፈጣሪ በታች ነች። ዛሬም ንግስት ይላታል ቅዱስ ዳዊት። አንተ አፍን ብትከፍት ብታላቅቅ ለዘንዶ የስድብ አፍ ተሰጠው እንዳለው በራእይ 13 ላይ አንተ እንደዛ ትሆናለህ። ይህች ነች ኦርቶዶክስ፣ ይህች ነች ሃይማኖታችን የምንኮራባት የሰማያዊ መርከባችን ነች። ለዘላለም ትኖራለች አለች። አመሰግናለሁ። እሺ ያው በጥቅስ ስለማያወራ ወንድማችን የመጨረሻው ይሆናል ብዬ አስባለሁ። ይሄኛው በጥቅስ ካወራ ግን መቀጠል እንችላለን። የሆነት ፍቅር አለኝ። ደህና ደሩ ጨርሻለሁ። እኔ መስማት አልችልም። አሁን ከዚህ በኋላ የምናገረው መስማት ስለማልችል ምንም እንዳያሳስብ። እኔ በመስማት ላይ ችግር የለም። እግዚአብሔር ይስጥልኝ ስለመሸ ነው። አይ በሰማ መልካም ነው ለህይወት ስለሚሆነ ማለት ነው። እቺ ናት ኦርቶዶክስ ለባለው እስማማለሁኝ። ምክንያቱስ መጽሐፍ ቅዱሳዊ ጥቅስ የሌላቸው ትምህርቶችን አሁን የነገረን ቅድም ጀምሮ ከጀመረ ጀምሮ እስኪያልቅ ድረስ የነገረን አንድም መጽሐፍ ቅዱሳዊ የሆነ ነገር አይደለም። ተመልከቱ። እቺ ናት ኦርቶዶክስ አለ። ኦፍ ኮርስ እስማማለሁኝ። በዚህ መጽሐፍ ቅዱሳዊ ያልሆነ ትምህርቶች ያሉባት ማለቱ ነው። እንደ እግዚአብሔር ቃል ያልተነገሩ ትምህርቶች ያሉባት በሚገባ እስማማለሁ። ጌታ ሆይ የሚለኝ አለ ወንድማችን ኩሲክ እና ጌታ ሆይ ስለምትሉ የምትገቡ አይደላችሁም ለማለት ይሄን ጥቅስ ጠቀሰ። አሁን ይሄ የእግዚአብሔርን ቃል ያለ ማንበብ ነው። ክፍሉ ስለ ጴንጤዎች የሚናገር ነው፣ ስለ እግዚአብሔር ልጆች የሚናገር ነው። በጭራሽ አይደለም የሚናገር። ይኸው ምን ማለት ነው ትማራለህ ብዬ አስባለሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ እንደዚህ ይላል፣ የበግ ለምድ ለብሰው ከሚመጣባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። የበግ ለምድ የለበሱ ማንነታቸው ተኩላ ስለሆኑ ሰዎች ይናገራል። ከዛስ ከፍሬያቸው ታውቋቸዋላችሁ። ከእሾ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ከዛስ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬን ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። እኛ እውነተኛው መልካም ዛፍ በሆነው በክርስቶስ ኢየሱስ ነው ያለነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። አዎ ተኩላ ስለሆኑ። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። ማንኛውም ይቅርታ፣ ደህና ደርሽ ወንድሜ። እኔ በክብር ልውጣ። ሰላም ደሩ። ጥሩ ጊዜ ነበረን። እንደ ወንድማዊነት አመሰግናለሁ። ደህና ደሩ። እሺ ሰላም ደር። ጌታ እግዚአብሔር ወደ መዳን ያምጣክ፣ የልብህን አይኖች ያብራል፣ እውነቱን እንድትረዳ። እንግዲህ ከእግዚአብሔር መንግስት እንድትጎድል አንፈልግም። ጌታ ይርዳ። በጸሎት እናስባለን። አንተንም ይርዳ፣ ወደ እውነተኛ ያምጣ። ሰላም ደር። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ በሰማይ ያለው የአባቱ ፍቃድ ምንድን ነው? እዚህ ውስጥ ያላችሁ ጴንጤዎች ተባረኩ። በሰማይ ያለው የአባቱ ፍቃድ ምንድን ነው? አሁን እነዚህ ሰዎች በሰማይ ያለውን የአባቱን ፍቃድ ያደረጉ ሰዎች አይደሉም። በሰማይ ያለውን የአባቱን ፍቃድ ያደረጉ አይደሉም። ምን አይነት ሰዎች ናቸው? ያልታዘዙ። ምንድነው በሰማይ ያለው የአባቱ ፍቃድ? ይኸው ክብር ለኢየሱስ ይሁን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እንደዚህ ይላል። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ከሰጠኝ ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኛ የአብ ፍቃድ ይህ ነው፣ የአባቴን ፍቃድ አላደረጉም ይላል። የአብ ፍቃድ ምንድን ነው? ከሰጠኝ ሁሉ እንደ አንድ እንኳን እንዳላጠፋ። ቀጥሎስ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። ክብር ለእግዚአብሔር ይሁን። የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን። እነዚህ ሰዎች የአባቱን ፍቃድ ያደረጉ አይደሉም። በክርስቶስ ኢየሱስ እውነተኛ እምነት የሌላቸው ሰዎች ናቸው። ለዛ እኮ ነው ተኩላ ተብሎ የተጠሩት። እኛ በጎች ነን።
በጎች እንጂ በጎቼ ድምፄን ይሰማሉ አለ ጌታ ኢየሱስ ክርስቶስ። በጎች ነን። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። የአባቱ ፍቃድ በልጁ በክርስቶስ ኢየሱስ አምነን የዘላለም ሕይወት እንድናገኝ ነው። እዛ ጋር ያሉት ሰዎች የአስቄዋ ልጆች ታስታውሷቸዋላችሁ አይደለ? ጳውሎስ በኢየሱስ ስም አጋንንትን ሲያወጣ ፈውስ ሲያደርግ እነሱም ኢየሱስ ማለት ጀመሩ ማለት ነው። አጋንንቱ በረታባቸው ይላል። ምክንያቱም ልጅ መሆን ያስፈልጋል። ይኸውልህ ባለስልጣን በመሆን ሀብታም በመሆን አይደለም አጋንንት የሚፈራክ፣ ልጅ ስትሆን ነው አጋንንት የሚፈራክ የሚንቀጠቀጥልህ። አንተ ፊት መቆም የማይችለው ልጅ ስትሆን ነው እንጂ እዚህ ምድር ላይ ኃያል ስለሆንክ ጉልበታም ስለሆንክ ጦረኛ ስለሆንክ አጋንንት አይፈራህም፣ ይቀልድብሃል። ልጅ ስትሆን በፊት አይቆምም። ጳውሎስን አውቀዋለሁ አለ። ተመልከቱ፣ ጳውሎስን አውቀዋለሁ፣ ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? የፈለገ ስልጣን ይኖር አንተ ማን ይልሃል አጋንንት? በፊት ምንም ነገር ነህ በፊቱ። ምክንያቱስ ልጅ አይደለም። ልጅ ስትሆን ግን ባለስልጣን ነህ። ኢየሱስ የሚለው ስም በአንተ ይሰራል። ለአንተ የተሰጠ ስም ነው። ለአንተ የወጣ ስም ነው ኢየሱስ የሚለው ስም። ይኸው ኢየሱስ የሚለውን ስም ይዘህ በስፍራ አጋንንት አይቆምም። ይኸውላችሁ ያ ፍቃድ ምንድን ነው? በክርስቶስ ኢየሱስ በማመን የዘላለም ሕይወት እንድናገኝ ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ የሚነግረን የአባቴን ፍቃድ አላደረጋችሁም ነው። ግን ልክ እንደ አስቄዋ ልጆች ኢየሱስ ብለው ጠርተዋል እነዚህ ሰዎች። ከዛ በስምህ እኮ አጋንንት አወጥተናል ይላሉ። በስምህ አጋንንት አወጥታችኋል አላላቸውም ጌታ ኢየሱስ ክርስቶስ። በስምህ ነው የሚሉት ይመስላችኋል። አሁን ለምሳሌ ኦርቶዶክሳውያን ቄሶች ሲያንጫጩ ይውላሉ እኮ አይደል? ሲንጫጫ ይውላል። በአርሴማ ስም ሲል ይንጫጫል፣ በሚካኤል ሲል ይንጫጫል፣ በኢየሱስ ሲልም ይንጫጫል፣ በስላሴ ሲልም ይንጫጫል። ሲያንጫጩ እኮ ይላሉ። አሁን እነዚህ ሰዎች በስምህ እኮ ቢሉት አላቃችሁም ነው የሚላቸው። አላቃችሁም፣ የአባቴን ፍቃድ አላደረጋችሁም። የሚያድነው የአባቱን ፍቃድ ማድረግ ነው። የአባቱን ፍቃድ ማድረግ ነው። እነዚህ ማቴዎስ 7 ላይ ያሉት የበግ ለምድ የለበሱ ተኩላዎች ናቸው። በክርስቶስ ኢየሱስ እውነተኛ እምነት ያላቸው ሰዎች አይደሉም በጭራሽ። ከዛ ቀጠለ፣ ስለ ጌታ እራት አነሳ። እኛ ህይወት የሚሰጠውን የጌታ እራት እንወስዳለን ብሎ በጣም በሚገርም ሁኔታ ዮሐንስ 6ን ጠቀሰ። እዛው ላይ ስለሆንኩኝ ይሄ ልናገርና ወደ ሌላ ሐሳብ ልሂድ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት የሚያወራ አይደለም። ልንገርህ ደግሜ፣ አዎ ስለ ጌታ እራት የሚያወራ አይደለም። ስለ ክርስቶስ ኢየሱስ ስጋና ደም ነው የሚያወራው። ምን ማለት ነው? ሰው የክርስቶስ ኢየሱስን ስጋና ደም ካልበላ አይደለም። የክርስቶስ ኢየሱስ ስጋና ደም ካልበላ አይደለም። ስለ ቄስ ጋር ሄደህ የምትቀበለውን እያሰብክ ከሆነ ተሸውደሃል። ራሱ ኢየሱስን ነው መብላት ያለብህ። እኔ ራሱ ኢየሱስን ነው የበላሁት። አይገርምም? ኢየሱስን ነው የበላሁት። እንዴት ነው የሚበላው? አሳይሃለሁ። እንዴት ነው የሚበላው ብለህ ጠይቀኝ፣ እነግርሃለሁ። እሱ ከሰማይ የወረደ ሕያው እንጀራ ነኝ አለ። ክብር ለኢየሱስ ይሁን። ከሰማይ የወረደ ዳቦ የለም። እሺ፣ ከሰማይ የወረደ እንጀራ የለም። ከሰማይ ስለወረደው ስለ ሕያው ስለሆነው ስለ ኢየሱስ እየተናገረ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ አለ። ሰው ቀጥሎ እንደዚህ ይላል፣ ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው? ከሰማይ ከወረደው። ክብር ለኢየሱስ ይሁን። ከሰማይ ከወረደው ሰው ቢበላ ምን ይሆናል? በሕይወት ይኖራል፣ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል ጌታ ኢየሱስ ክርስቶስ። እዚህ ላይ በጣም ትልቅ ምስጢር ነገረን። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ነው የተባለው፣ ስለ ቤተክርስቲያን አይደለም የተሰጠው። ይሄ ስለ ይውላችሁ የጌታ እራት ለቤተክርስቲያን የተሰጠ ነው። በቤተክርስቲያን ውስጥ የሚከናወን ነው። የጌታን እራት እኮ ለዓለም አሰጡ ና በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል ስትለው እኮ የጌታን እራት አይደለም የምትሰጠው፣ ራሱ ኢየሱስን ነው የምትሰጠው። አየህ፣ ይሄ እዚህ ጋር የተጠቀሰው ስጋና ደም ለዓለም የተሰጠ ነው። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ራሱ ኢየሱስ ነው እንጂ የጌታ እራት አይደለም፣ ህብስት አይደለም። ስለ ራሱ እያወራ ነው። ታዲያ ይሄን ስጋና ደም እንዴት እንብላ? ይሄው ጌታ ኢየሱስ ክርስቶስ እኮ እዚሁ ክፍል ላይ እንደዚህ ብሎናል። ይሄው ተመልከቱ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። አዎ ከሰማይ የወረደው የህይወት እንጀራ ኢየሱስ ነው። ወደ እኔ የሚመጣ ከቶ አይራብም። ክብር ለኢየሱስ ይሁን። በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። ወደ ክርስቶስ ኢየሱስ በመምጣት በክርስቶስ ኢየሱስ በማመን ነው ራሱ ኢየሱስን ምን በላው እንጂ ስለ ህብስት እያወራ አይደለም ወዳጄ። እኛ ክርስቶስ ኢየሱስን አዎ ራሱን በልተነዋል። ህይወት የሆነውን እርሱን ራሱን በልተነዋል። ቀራንዮ ላይ የተሰራው ስራ ስለኔ ህይወት ነው። እርሱ እኛ በእርሱ ነን የእግዚአብሔር ጽድቅ እንሆን ዘንድ አለ። ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። ስለኔ ኃጢአት የሆነውን ክርስቶስ ኢየሱስን በመቀበል እና ይሄን ስጋና ደም በመብላት በእምነት ማለት ነው ወደ ህይወት ገብተናል። እኛ ወደ ህይወት የገቡ ሰዎች ናቸው የጌታን እራት የሚወስዱት። እሺ የእግዚአብሔር ልጆች የሆኑ ሰዎች በህብረት ይላል በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሲናገር የእግዚአብሔር ቃል ጴጥሮስ ሰበካቸው። እናንተ አሳልፋችሁ የሰጣችሁት በጲላጦስ ፊት የካዳችሁትን እርሱን
አሳልፋችሁ ሰጣችሁ ገድላችሁ ትላችኋል፣ ይወቅሳችኋል። ከዛስ ምን እናድርግ ይሉታል። ከዛ ጴጥሮስ ይነግራችኋል፣ ይሄን አድርጉ። 3000 ያህል ሰዎች ተጨመሩ ወደ ጌታ አካል ክርስቲያኖች ሆኑ። 3000 ያህል ሰዎች ተመልከቱ። ከዛ በኋላ ምን እንደሚል ቁጥር 42 ላይ ቁጥር 41 ቃሉን የተቀበሉ ተጠመቁ፣ በዚያን ቀን 3000 የሚያህል ነፍስ ተጨመሩ ይላል። እነዚህ 3000 የሚያህል ነፍሶች የተጨመሩት ምን ያደርጉ ነበር መሰላችሁ? በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ አያችሁ። በሐዋርያት ትምህርትና እነዚህ የተጨመሩት 3000 ሰዎች በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር። አያችሁ፣ ጸሎት፣ የሐዋርያት ትምህርት፣ ከዛስ እንጀራ በመቁረስ የጌታ እራት ነው። እሺ፣ የጌታ እራትን የሚወስደው የተጨመረ ነው ወደ አካሉ። ለዓለም የተሰጠ አይደለም። የጌታ እራት በአካል ውስጥ ላሉት የተሰጠ ነው የጌታ እራት። ልዩነቱ ገባችሁ? ዮሐንስ 6 ላይ ስለ ህይወት ነው የሚያወራው። በክርስቶስ ኢየሱስ በማመን ስለሚገኘው ህይወት ነው። አሁን ገድላቱ ላይ ያለውን የአቦን እኛ ያከበራቸውን እነሱን እናከብራቸዋለን። እኛ መቼኮ የማዋረድ እቅድ አይደለም እኮ ያዝነው። የተዋረደ መጽሐፍ አላችሁ፣ የተዋረደውን መጽሐፍ ጣሉት ነው እያልን ያለ ነው። ሚስተር ኤክስ ሚስተር ዋይ የተባለ በእግዚአብሔር ፊት ጻድቅ የለም። በክርስቶስ ኢየሱስ ያመነ ሁሉ ጻድቅ ነው። ይሄው እዚህ ውስጥ ያሉ ጴንጤዎች አላችሁ አይደል? እየሰማችሁ ነው። በተለያየ ሀገር ያላችሁ ሰዎች እናንተ በክርስቶስ ኢየሱስ ጻድቃን ናችሁ። በእግዚአብሔር ፊት ነውር አልባ ናችሁ። ክብር ለኢየሱስ ይሁን። ነውር አልባ የሆን ነው። ተመልከቱ፣ ነውር አልባ የሆን ነው። ጻድቅ የሆነው ኢየሱስ ክርስቶስ ስለኛ ስለታየልን ነው። ጻድቅ የሆነው ኢየሱስ ክርስቶስ ስለኛ ቀድሞ ስለገባ ነው። ዮሴፍ መድኃኒት ሆነላቸው ለወንድሞቹ በተራቡ በተቸገሩ ሰዓት ቀድሞ በመውጣቱ በ30 ብር ሽጠው አሳልፎ ሰጥተውታል። ቀድሞ በመውጣቱ በረሃብ ሰዓት በተቸገሩ ሰዓት ዮሴፍ ምን ሆነላቸው? ደረሰላቸው፣ መድኃኒት ሆነላቸው። ቀድሞ የገባው እርሱ እኛን ወክሎ በሰማይ ያለ ታላቅ ወንድማችን ኢየሱስ እርሱ በእግዚአብሔር ፊት ነውር አልባ አድርጎናል። በእግዚአብሔር ፊት መታያችን ነው። በጣም የሚገርመውን ነገር ልንገራችሁ። እግዚአብሔር በክርስቶስ ነው የሚያቀን። የትኛውም ኃጢአት ውስጥ ልትሆን ትችላለህ፣ በደል ውስጥ ልትሆን ትችላለህ፣ በጣም በቃ በሚያሳዝን ህይወት ውስጥ ልታልፍ ትችላለህ። ልክ ክርስቶስ ኢየሱስን የተቀበልክ ቀን ልጄ ይልሃል። ልጄ ይልሃል። በድልሃል እኮ ኃጢአት ስታደርግ ኑሯል። ልጄ ይልሃል። ምክንያቱስ አንተ ላይ ኢየሱስን ስለሚመለከት ነው። ልጁን ጻድቅ የሆነውን እርሱን በአንተ ላይ ይመለከታል። ልጄ ይልሃል። በክርስቶስ ኢየሱስ በእግዚአብሔር ፊት ድፍረት አለ። ልዩነታችን ይሄ ነው። እኔ ፓስተር ጉቱን ጻድቅ ብዬ እኔ ኃጢአተኛ፣ ማሩን ጻድቅ ብዬ እኔ ኃጢአት የለም። በዚህ መንግስት ውስጥ ይሄ ሃይማኖት ቤት ነው ያለው። ሚስተር ኤክስ እና ሚስተር ዋይን ያገኑና በጥረታቸው በጉብዝናቸው በቁ ምናምን ትልና የሆኑ ሰዎችን ጻድቅ፣ የተቀረው ሰው ደግሞ ኃጢአተኛ። ይሄ የሃይማኖት ቤት ነው። በእግዚአብሔር መንግስት ውስጥ እንደዚህ የለም። በእግዚአብሔር መንግስት ውስጥ በስራ ሳይሆን በክርስቶስ ስለሆነ ጽድቅ ያለው ልዩነት የለም። በእግዚአብሔር ቤት ውስጥ በክርስቶስ ኢየሱስ ያመነ ሁሉ እሱ በእግዚአብሔር ፊት ነውር አልባ ነው። ነውር አልባ የሆነው የክርስቶስ ደም ስለሚታይ ክብር ለኢየሱስ ይሁን። ልዩነታችን ይሄ ነው። በሃይማኖት ቤት ውስጥ ያላችሁ ሰዎች ይሄን በደንብ ስሙኝ እሺ። ክርስቶስ ኢየሱስ ህይወት ነው። ያለ ክርስቶስ ኢየሱስ ወደ እግዚአብሔር መንግስት መግባት አይቻልም። በክርስቶስ ኢየሱስ በተለይ አሕዛብ እናንተ ስሙ። ቅዱስ ጳውሎስ በደማስቆ ጌታን አገኘውና ጌታ ላከው ወንጌልን እንዲሰራ ለአሕዛብ ሐዋርያ አድርጎ ላከው። በላከው ሰዓት ይሄን ቃል ነው የተናገረው። ተመልከቱ። ጌታ ኢየሱስ ክርስቶስ ጳውሎስን እንደዚህ አለው። ይሄ ክፍል የሐዋርያት ሥራ መጽሐፍ ምዕራፍ 28 ስለሱ ነው የሚናገረው። ቁጥር 17 እና 18 ላንብብላችሁ። ጳውሎስን እንደዚህ ያለው ከ16 ሐሳቡን እንድታገኙት። ነገር ግን ተነሳ፣ በእግር ቁም፣ በደማስቆ በወደቀ ሰዓት። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና። እሺ ጳውሎስ የኃጢአትንም ስርየት በእኔ በማመን ክብር ለኢየሱስ ይሁን። የኃጢአትንም ስርየት በውሃ በኩል፣ የኃጢአትንም ስርየት በጥምቀት በኩል፣ የኃጢአትንም ስርየት በጻድቃን ጸሎት በኩል፣ የኃጢአትን ስርየት በጌታ እራት በኩል አይልም መጽሐፉ። ለአሕዛብ ሐዋርያ ሆኖ የተሾመው ጳውሎስ ሂድና ክርስቶስ ኢየሱስ ስለ ኃጢአታችሁ ሞተ፣ ተቀበረ፣ በሶስተኛውም ቀን እናንተን ስለማጽደቅ ተነሳ የሚለውን ቃል ስበክ ተብሎ ተልኳል። እና ምንድን ነው የሚለው? የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ ነው የሚለው። የኃጢአት ስርየት በእኔ በማመን
በክርስቶስ ኢየሱስ በማመን አሕዛብ ሁሉ አዎ አግኝቷል። የኃጢአት ስርየት በውሃ በኩል የለም። የኃጢአት ስርየት ሚስጥር በምትለው በኩል የለም። በዘመናት መካከል ሚስጥር የነበረውን ለጳውሎስ ገልጦታል። በቃ አሕዛብን በክርስቶስ ኢየሱስ ወደ እግዚአብሔር መንግስት ማስገባት ነበር። በዘመናት መካከል እኔ ከሰው አልተማርኩትም የሚለው ጳውሎስ እኔ ከጌታ ከራሱ ነው የተማርኩት የሚለው ለኔ ለማስ በኤፌሶን መልእክቱ መጽሐፍ ምዕራፍ 3 ላይ እንደነገረን ሚስጥር የነበረው ይሄ ነው። የኃጢአት ስርየት በእኔ በማመን ክብር ለኢየሱስ ይሁን። ይሄ ነው በቃ መልእክቱ። ለዛ ነው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ያለ። ይሄን ብዬ ልጨርስ። ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ይሄ ነው ጳውሎስ የተቀበለው ወንጌል ይውላችሁ። ይሄ ነው ጳውሎስ ከጌታ የተቀበለው ትምህርት። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከጌታ ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። አያችሁ፣ ይሄ ነው በቃ ወንጌል። ይሄ ነው የጸጋ ወንጌል ማለት ይሄ ነው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄን በማመን ስለ ኃጢአታችን የሞተውን ጌታ ኢየሱስ ክርስቶስን በመቀበል በስሙ የኃጢአት ስርየት አግኝተን ዛሬ አሕዛብ ሁሉ አንቺ የማትወልጂ መካን የተባለች አሕዛብ ማለት ነው የእግዚአብሔር ልጆች ሆነናል፣ በስተናል በእግዚአብሔር መንግስት ውስጥ። ጌታ ኢየሱስ ክርስቶስ እኛን ስለማጽደቅ የተነሳው ጌታ ኢየሱስ ክርስቶስ በቅርቡ ሊወስደን ይመጣል። ሊያጠፋን አይደለም የሚመጣው። ወየውላቸው በክርስቶስ ኢየሱስ ላላመኑ ሰዎች ይመጣባቸዋል። ለዛ ነው በስራዬ ሲሆን መግቢያዬ ዛፍ ስር ተቀምጦ ማለት በስራ ወዳጄ በስራዬ የምንልበት መንግስት ውስጥ አይደለንም ያለ ነው። በስራው ወደ እግዚአብሔር ገብተናል። ጌታ ኢየሱስ ክርስቶስ ሊወስደን ይመጣል። ሙሽሪትን የእርሱ የሆነችውን የጌታ ብልት የሆነችውን አካል የሆነችውን ጌታ ኢየሱስ ክርስቶስ ሊወስድ ይመጣል። አሁን ሊያጠፋን አይደለም። እኛ በብርሃን ያለ ነው፣ የብርሃን ልጆች ነን። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር አብ ይሁን። ክብር ለመንፈስ ቅዱስ። ተባረኩ። ወዳችኋለሁ። ተባረክ ብሩኬ። ዋው ጌታ ኢየሱስ ዘመንህን ይባርክ። ሃሌሉያ ብለናል። ዋው ተባረኩ። እሺ ውበትዬ እንኳን መጣሽ። ውብዬ እንኳን አየሁሽ። እስኪ ሰላም በይኝ። እስከዛ ውብዬ እኔ እናት ነበርኩ ኤርሚ ሲገባ አመጭም እያልኩ እየጠበቅኩ ነበር። ዛሬ ሰላም ለእናንተ ይሁን። የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ኪዩ ጌታ ኢየሱስ ዘመንህን ይባርክ፣ ይጨምርልህ፣ ያብዛልህ። እግዚአብሔር አምላክ በብዙ የቃሉን መገለጥ በብዙ ያብዛልህ። ተባረክ። ኤርሚዬ ሰላም ላንተ ይሁን ብያለሁ። በጣም የምንወድህ ሰላምዬ፣ ማሩ፣ ፓስተርዬ፣ እህትነት ቢንዬ፣ ደግሞም የተወደድክ ዳጊዬ፣ ሁላችሁም የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩልኝ። ምን ይባላል በቃ ረስርሰናል። ክብር ለጌታ ለኢየሱስ ይሁን። ጌታ ያለው በቃ እንደዚህ ነው። የቃሉን መገለጥ መንፈስ ቅዱስ ሲያበራልን ያ ከአንዱ መንፈስ ሁላችንም ስለተካፈልን ደግሞ የእግዚአብሔር ቃል ሲነገር ውስጣችን ይቀጣጠላል አይደል? ክብር ለጌታ ለኢየሱስ ይሁንና ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። በኋላ እድል ካገኘው 1-2 ደቂቃ የተወሰነ ነገር እላለሁ። ግን ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩልኝ። ብዬ ተባረክ የኔ እናት፣ የምወድሽ እህቴ። ጌታ ዘመንሽን ይባርክ። ባለሽበት ጸንተሽ ቁሚ እላለሁ። ጸሎትሽን ያለው አንዳንዴ እየገባውና በጣም ነው ነፍሴ ሐሴት የሚያደርገው። ከገባው ድንገት ከጠራሽኝ እያልኩ ስራ ላይ ሆንና ከላይ ሆኜ ነው። ይሄ ቢሃይንድ ባይ የሚባለው ቁጥሮች ካሉ አንደኛዋ ነኝ እና በጣም ነው ደስ የምትይኝና ብዙ ሁላችንም ብዙ በጸሎት እንትን አይደለንም። አንቺ ብቻ ነሽ ብዙ ጊዜ አሁን ሳይ፣ ሌሎች ካላችሁ ይቅርታ። ውብዬ ግን በጣም በቃ ቀናቶቿ በጸሎት ነው። ለሁሉም ጸልይ ይሰማታልና ኢየሱስ ዘመንሽን ይባርክ። ተባረኪ። ዘመንሽ፣ ዘርሽ፣ ህይወትሽ በቃ ሁሉ ነገር ኢየሱስን የተባረከ ይሁን። ሁላችሁን ባርካለሁ። እውነት ዘሮቻችሁ የጠላቶቻችሁን ደጅ ይውረሱ በኢየሱስ ስም አቤት። እሺ ቢኒ ቀጥል። ለሁሉ አይደለም
ውቤ ታዳላለች። ለእኔ ብቻ ነው ማጸለይ ነው። አረ ለሁሉም ነው በእውነት። እኔ በጣም ሰምቻታለሁ። በጣም ብዙ ቀን ላይ ሆኜ ነው የምሰማት። ከገባው ድንገት ኢንተራክት እንዳለበት ምናምን ብዬ በቃ ችግር የለውም እንቦጣ ቀጥል በለን የምትለንን ሰላምዬ ማሩ እንኳን ደስ አላችሁ። ሰላምዬና ማሩ ኤርሚም እንኳን ደስ አለህ። ያው ፓርቶፋ ስለሆነ ማለት ነው። ሁላችሁም እስራኤል ሀይ እንኳን ደስ አለን። ዛሬ የደስታ ቀን ነው እኛ ሀገር የእውነት ሁላችሁም የብዙዎች ክርስቲያኖች ጸሎት ጭምር አለበት። እንግዲህ የተፈታ የሚመስል ችግር አለ፣ ግን ወንድሞቻችን ተመልሰዋል። ሬሳቸውም የሞቱት ሬሳቸውን እንዲቀብሩ በተለይ አንድ ወንድም አለ በጣም አንጀቴን ይበላኝ ነበር። አባቱ ሳይቀብረው በህይወት አለፈ እንጂ 11 ዓመት ሬሳውን የጠበቀ በጣም ጎበዝ ወታደር ልጅ ነበር። እሱም ይጨምራል። ሌላ 20 ደግሞ በአካል አሮኖ በቅርቡ የዛሬ ወር አካባቢ አጽም አይታችሁ ከሆነ እኔ ፖስት ያደረኩት ልጅ እኔ ላይ እሱም ተለቋል። አይቼው ቅድም በጣም ነው ያለቀስኩ። መሬት ላይ ነው የወደቅኩ። በቃ ሰው መስሎ መጥቷልና ተለቋል እሱም እና ጌታ ኢየሱስ ክብሩን ይውሰድ። እናንተ ወንድሞች የአብርሃም ልጆች ደግሞ በክርስቶስ የተጠራችሁ ከኛ ጋር በትጋት በትግላችን ሁሉ የነበራችሁ በተለይ ኤርሚያ ቃል የለኝም በውስጥ አብሮን ስለሚያነባ ማለት ነው። ጌታ ዘመናችሁን ይባርክ። እናንተ ሁሉ ጸሎት ይሄን አድርጓል እና ሁላችሁም ታችም ላይም ያላችሁ ክርስቲያን የተባለ ሁሉ እግዚአብሔር ይባርካችሁ። ስለዛች ምድር ስለ ህዝቡ ጤንነት ስለምትጸልዩ ጌታ ኢየሱስ ደግሞ ዛሬ ደስ የሚል ነገር አድርጎልናል። እስራኤል ሀይ ተነጻህ እላለሁ እኔ ሁሌም እስራኤሎች የፈለገ መከራ ቢደርስብን እስራኤል ልንኖር ነው። እግዚአብሔር ከዘመናት በፊት ከነአን የሚባልን ምድር በቃ ያዕቆብን ስም ቀይሮ እስራኤል ብሎ አስቀመጠንና የትም አንሄድም። ሁሌ ነው የምንኖረው እስራኤል ሀገር ሁሌ ማለት ነው። ማለቅ ካለብንም እዛው ምድር ላይ ነው የምናልቅ እንጂ አንለቅም። ቦታችን ከንቱ ድጋም ነው የሚሆነው እና ጌታችን የሚመጣበት ምድር ነው። መኖሪያችንም ለ1000 ዓመት ይመስለኛል እዛ ነው። ሰው በተለይ በክርስቶስ ወንድሞች የሆናችሁ የአብርሃም ልጆች ተብላችሁ የተጠራችሁ ደግሞ የጥሪው ተካፋይ የሆናችሁ ሁሉ ለዘላለም ከኛ ጋር ናችሁና ደስተኛ ነኝ በጣም እኔ ስለእናንተም እግዚአብሔርን ከፍ አድርገዋለሁ። ስለ እውነት ተባረኩልኝ። እሺ ቀጥሉ። ይቅርታ በመሀል ላይ የውብዬ ነው ወይ? እሺ ተባረኩ ወገኖች። እቺ ሞባይሌ በጣም እየጋለች ስለሆነ መክፈት ትችላለሽ እንደ አንቺ ልክፈት? እሺ አንድ 3-4 ሰዓት አንቺ ክፈቺ፣ እዛ እንገናኛለን። ሞባይሌ ለምን እንደሆነ አይደው ነው ናይስ ሞባይል ነው፣ ግን ለምን እንደሚገል አይደው ነው። አንዳንዴ የሆነ እንትን ይላል። ሶሪ ምኑ ሞባይል እንትን ዳታ ሼሩ ኦን ነው እንዴ? አዎ እንትን ሆትስፖት እሱን ኦፍ አለ። ሆትስፖት